እግዚአብሔር በሰማይ እግዚአብሔር እንደሆነ ሁሉ እኛ በምድር እግዚአብሔር ነን የሚል ትምህርት ሊያስተምሩን ነው። አስበከዋል። ሁሉን የፈጠረ ሁሉን የሰራ ሁላችንንም ካለመኖር ወደ መኖር ያመጣ በራሱ ህላዊ ለዘላለም የሚኖር ለመኖሩ ጅማሬና ፍጻሜ የሌለውን አምላክን ገባ ራሱ በፈጠረው ምድር ላይ አዳም የሚባልን ሰው ከአፈር ምድር አበጅቶ በየህይወትን እስትንፋስ በአፉ እፍ ብሎ ሕያው ነፍስ ያለው ፍጡር ያደረገን እግዚአብሔርን አዳም ሕያው ነፍስ ያለው ፍጡር ከሆነ በኋላ እግዚአብሔር ወደዛ ዓለም እንዲገባ ፍቃድ የሚያገኘው በአዳም በኩል ነው የሚል ትምህርት ማስተማር ፍጹም ይሄ ስነ ተፈጥሮን ያልተከተለ ፈጣሪ በፈጣሪነት የሁሉ ነገር ባለቤት እንደሆነ ያላገናዘበ አጋንንታዊ ትምህርት ነው ይሄ ትምህርት። ወገኖች እንዴት ናችሁ? የተወደዳችሁ አዳዲስ ነገር እየነገራችሁን ስለሆነ እኔ ሲጀመር ወርድ ኦፍ ፌዝ ማቀው በቃ እመን የሚለውን ነው። የምትፈልጉትን ጠየቁ እንደሆነ መመኑ ይሆንላችኋል የሚለውን አውቃለሁ። መጽሐፍ ላይ በቀጥታ ተቀምጧል። ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ማንኳኩ ይከፈትላችኋል የሚለውን አውቃለሁ። ሌሎች ግን ወጣ ያሉ ኢየሱስ ክርስቶስ ዳግም ተወልዷል ምናምን የመሳሰሉ ነገሮች ድሃ ነው የሚለውን አልቀበልም። ሲጀመር ሰው ድሃ የሚሆንባቸው ሺህ ምክንያቶች አሉ። ክርስቲያኖ ነው። አንዳንድ ነገሮችን ግን በማስረጃ ቢወራ መልካም ነው። መጽሐፍ እየከፈታችሁ በጣታችሁ እየነካችሁ ብታሳዩ። አይ ኧረ እናሳያለን። ቆይ ዳኒ፣ ይሄ አሁን ጠይቁ ይሆንላችኋል ምናምን ብለው የሚሉት የእነሱን ነው ወይስ አንተም እሱን አምናለሁ ነው እያልክ ያለው? ቁስ 11 ቁጥር 23 24 5 26 ላይ እግዚአብሔር ኢየሱስ ክርስቶስ በሚጓዝበት ጊዜ ያቺን የበለሷን ዛፍ ከረገማት በኋላ ደረቀች። ጌታው የረገምካት ያቺ እንትን ደረቀች ብሎ ይነግረዋል። ከዛ ኢየሱስ ምን አለ? በእግዚአብሔር እመኑ አለ። የምትፈልጉትን ነገር ብትጠይቁ እንደሆነም ብታምኑ ይሆንላችኋል አለ። 24 ነው የጠቀስኩት እና ይሄ በቀጥታ የተጻፈ ነው። ይህንን አለማመን ከክርስትና ያስወጣል። ለምን? ቃል በቃል የተቀመጠ ስለሆነ ማለት ነው እንጂ አንታመምም አንደህይም ምናምን የሚለውን ነገር ኮምፕሊትሊ ሮንግ ነው። ስለዚህ ከመጽሐፍ ቅዱስ ጋር የሚጋጭ ወይ ደግሞ መጽሐፍ ቅዱስ ለምሳሌ ለሚያምን ሁሉ ይቻላል ሲል ለሚያምን ሁሉ ይቻላል ማለት አጽናፈ ዓለም መፍጠር ትችላለህ ማለት ነው። ለሚያምን ሁሉ ይቻላል ማለት ምን ማለት ነው? ለሚያምን ሁሉ ይቻላል ማለት ኦሬዲ ያለ እግዚአብሔር ፍቃድም እግዚአብሔር መጠየቅ ሳያስፈልግ እግዚአብሔር ሳይፈቅድ ሁሉ ነገር ማድረግ ይቻላል ማለት ነው። እምነት ማለት እግዚአብሔርን የምንጠመዝዝበት መሳሪያ ነው። እግዚአብሔርን ጠምዘን የእግዚአብሔርን ፍቃድ አስገድደን የምናመጣበት መሳሪያ ነው እምነት ማለት። የእግዚአብሔርን ፍቃዱን ጠምዝዘነው አስገድደነው እግዚአብሔር የእኛን ፍቃድ እንዲፈጽም ማስገደድ ነው እምነት ማለት እሱ ነው። እንደዛ ነው እምነት ማለት። እንደዛ አይደለም። እግዚአብሔር አስገድደነው እጁን ጠምዝዘን ፈቃዳችን እንዲፈጽም ፈቃዱ ሳይሆን ኢቭን የኛ ፈቃድ ስለሆነ ብቻ በእምነታችን ምክንያት ፈቃዳችን እንዲፈጽም እግዚአብሔር እናደርገዋለን። ነው እነሱ በእርግጥ እግዚአብሔር ነው የሚያደርግልንም ብለው አይደለም የሚያምኑት፣ የሚያደርግልን እምነታችን ነው ብለው ነው የሚሉት። ባይዘው አንድ ነገር ምናልባት ስለ ወርድ ኦፍ ፌዝ በጣም በትኩረት ማየት ያስፈልጋል ብዬ አምናለሁ። ወርድ ኦፍ ፌዝ ነገርየውን እግዚአብሔር ያደርግልኛልን ብሎ አይደለም የሚጠብቁት። ነገርየውን እግዚአብሔር ያደርግልኛልን ብሎ አይደለም የሚጠብቁት። እምነቴ ይሰራልኛል፣ እምነቴ ኃይል አለው፣ ያ እምነቴ ራሱ መስራት ይችላል ነው እያሉ ያሉት። ባይዘው ነው እግዚአብሔር ላይ አይደለም የሚደግፉት። ሲጀመር እግዚአብሔር ራሱ ያለ እምነት ምንም ማድረግ አይችልም ብለው ነው የሚያምኑት። እግዚአብሔር ራሱ የሆነ ነገር ለማድረግ እምነት ይጠይቃል። ለሱ ራሱ እምነት ሪኳየር ያደርጋል። outside of faith God cannot do anything ነው የሚሉት። outside of faith እግዚአብሔር ከእምነት ውጭ ምንም ሊያደርግ አይችልም ነው የሚሉት። እግዚአብሔር ያለ እምነት መስራት የሚችለው ነገር የለም። የሆነ ነገር ለማድረግ ምን ያስፈልገዋል? እግዚአብሔር ራሱ እምነት ያስፈልገዋል ነው የሚሉት። ስለዚህ እግዚአብሔር ራሱ የሆነ ነገር ለማድረግ እምነት ነው የሚያስፈልገው። አንተም ያንን እምነት አለ አድርግና ትሰራለህ። ልክ እንደ እግዚአብሔር ነን። ይሄ በጣም ከባድ ነው ወገኖች፣ ይሄ በጣም ከባድ ነው። ይሄ የምናለሳልሰው ነገር አይደለም። እግዚአብሔር እየተከታተለ ልክ እኛ እግዚአብሔርም የሆነ ነገር ላይ የተደገፈ እምነት ላይ እኛም በእምነታችን ኃይል የሆነ ነገር ስበን ይሄ the secret የሚል መጽሐፍ አንብባችሁ ከሆነ from the universe check የሚል ገንዘብም ራሱ ዩኒቨርስ ላይ ተዝቆ የማያልቅ ሀብት አለ። ከዛ ማምጣት እንችላለን።
ስበን ሚራክል ሜኒ እኮ አንደኛው ውስጥ እኮ ነው ባይዘው መጽሐፍ ቅዱስ አስታከኩት እንጂ ዝም ብሎ ጎትተህ ማምጣት ትችላለህ የሚል from the universe ከዩኒቨርስ ከዛ ሀብት የዛቅ ታመጣለህ ትጠራዋለህ አንተ ታመጣዋለህ ዝም ብለህ የሌለውን ነገር እንዳለ አርገህ ቆጥረህ ትፈጥራለህ ማለት ስለዚህ መፍጠር እንችላለን እኛ ነገስታት ነን እኛ አማልክት ነን ነው የሚሉት እኛ አማልክት ነን እኛ በራሳችን መፍጠር እንችላለን ነው የሚሉት ስለዚህ ይሄንን ምኑን እናለሳልሰው ይሄን ስለዚህ ይሄ ትክክል አይደለም ይሄ በወንጌል አማኞች ቤት ያለ የሆነ አንድ ቪው አይደለም ስለዚህ አመንኩ ስለዚህ ተናገርኩ ብለህ ከመጽሐፍ ቅዱስ ጥቅስ ውጪ እዛ እየተነገረ ያለው ከትንሳኤ ጋር ይሄ የሚበሰብሰውን ነገር ቀርቶ ከዚህኛው ጋር ተያይዞ የተነገረውን ነገር በሙሉ እዚህ ጋር ማያያዝ ትክክል አይደለም ስለዚህ ልካችን ማወቅ አለብን እግዚአብሔር አምላክ ነው እኛ ፍጥረቱ ነን ጌታ ነው እኛ ባሮች ነን ትላንትና አንዱ እንትናኮ ሙለታኮ ራሱ እንደ ልጅ ራሱ አይቆጥርም ራሱ ባሪያ እኮ ነው የሚለው አለ ቀደም አቤላ ሲናገር ነበር ያዕቆብ እኮ የጌታ ባሪያ የጌታ ወንድም ያዕቆብ የጌታ ባሪያ ነኝ አለ እኔ ባሪያ ነኝ እውነት ነው ጌታ አለኝ ነኝ ባሪያ ነኝ ማለት ግን ልጅ አይደለሁም ማለት አይደለም ልጅ ነኝ እንደ ኢየሱስ አይነት ልጅ ግን ደግሞ አይደለሁም እኔ የባሪ ልጅ አይደለሁም እኔ እንደ ኢየሱስ አይነት ልጅ አይደለሁም ከእግዚአብሔር ልቁርጥ እንደ በቃ ምናምን እኔ አብ አንድ ነን ግን አለ እኔ እውነት ህይወት መንገድ ነኝ ግን አለ እኔ ከአብ ወጥቼ መጥቻለሁ ግን አለ ለቱ ስብሐት እንደሚሉ ጌታችን ኢየሱስ ክርስቶስ ነው ከአብ ወጥቶ የመጣው ተወደደም ተጠላም እሱ ብቻ ነው አንድያ ልጅ ነው ስለዚህ ይሄን ነገር መቀበል አስፈላጊ ግዴታችን ነው እኔ የጌታ ባሪያ መሆን ለኔ እኮ በጣም ትልቅ ክብር እኮ ነው ባይዘው ወዳጆቼን ታውቃላችሁ እኔ የጌታ ለኔ እኔ እንዲሁ እንደ ባሪያ እግዚአብሔር ጠርቶኝ ጌታ ጠርቶኝ ባሪያዬ ብሎ ቢጠራኝ ይሄ ትልቅ እድል ነው ወዳጆቼ የጌታ ባሪያ መሆን ትልቅ እድል ነው የጌታ አገልጋይ የጌታ ባሪያ እኔ ጌታዬ ኢየሱስ ክርስቶስ ባሪያዬ ብሎ ቢጠራኝ ምን አይነት መታደል መሰላችሁ የጌታ ባሪያ የጌታችን የኢየሱስ ክርስቶስ ባሪያ መሆን እንዴት እድል ነው ይሄ ላፍር ነው መሆን እኮ እድል እኮ ነው እያልኩ ያለሁት ይሄ ሊያሳፍረኝ የጌታ ባሪያማ አይደለሁም እኔ ምናምን ብዬ እኔም አምላክ ነኝ ምናምን ነገርና አልልም እኔም ከሱ ጋር አንድ ነኝ አልልም እኔ ከሱ ጋር አንድ አይደለሁ እኔም ከአብ ጋር አንድ አልልም ከአብ ጋር አንድ አይደለሁ እንዴት ነው አንድ ይሄ ጭራሽ ማሰብ ራሱ እኔ አልችልም ስለዚህ እኔ የጌታ ባሪያ ነኝ ክብር ለእግዚአብሔር እኔ የጌታ ባሪያ ይሄ ራሱ እድል ደርሶኝ ነው እግዚአብሔር ታማኝ አድርጎ ቆጥሮኝ ለቤቱ ባሪያ ስላደረገኝ ራሱ ጌታ ይሄንን ስለሰጠኝ ይሄን እድል ስለሰጠኝ ይሄንን የመሰለ ወርቅ እድል ለጌታ ባሪያ የመሆንን ወርቅ እድል ስለሰጠኝ እግዚአብሔርን አመሰግናለሁ ይሄ ለኔ ልዩ እድል ነው የጌታ ባሪያ መሆን ለኔ ትልቅ እድል ነውና ወዳጆቼ የጌታ ባሪያንን ስንል ምናፍር አይደለንም ደስ ይያለን ነው ለዛውም እንዲሁም ባይዘወይ ምናልባት አይደለንም ምናምን የሚሉ ግን መብታቸው እነሱ የጌታ ባሪያ ላይ ሆኑ ይችላሉ ሌላ ባርነት ይኖራቸዋልና እኔ ግን የጌታ ባሪያ ነኝ ክብር ለእግዚአብሔር ይሁን እንዲሁም ጌታ እኔን ታማኝ አድርጎ ቆጥሮኝ ባሪያ ስላደረገኝ ማለት ነው የእግዚአብሔር ደግሞ ልጅ ነኝ አዎ ልጅ ነው ምንም ጥያቄ የለው ልጅ ነኝ በክርስቶስ ኢየሱስ በኩል ልጅ አይደለንም አንልም ሲጀመር እንደ ክርስቶስ አይነት ልጅ ነን ግን አንልም ለማለት ነው ጳውሎስ ራሱ ታማሚ እንደነበረ ኢየሱስ ራሱ ተማመን የሚወድ ስለነበረ ያኒ ምኑ ነው ቀጥታ የተቀመጠው እዚህ ኢየሱስ የረገማት በለስ ላይ ምንድነው አንብቦ ተናገርኩ አይደል ነው አልገባኝም እንድታባራው ማርቆስ 11 23 24 25 ምንድነው የሚለው አሁን የተናገርኩት ቃል የለም እሺ እሱ ቃል ምን የምትፈልጉትን ነገር ጠይቁ እንደሆነ ብታምኑ ይሆንላችሁ ማለት ይላል አይደል በእግዚአብሔር መኑ የምትፈልጉትን ነገር ብትጠይቁ እንደሆነም ብታምኑ ይሆንላችሁ ማለት የሚል ቃል የለም ማርቆስ 11 24 ላይ 23 24 ላይ ስለዚህ ከምን አንፃር ነው የተናገርከው ነው ይሄንን ንግግር ምንድነው የመናገር ሞቲቭ ይሄንን ቃል አምናለሁ ከዚህ በተረፈ አንድ ህይም አንታመምም የሚለው መጽሐፍ ቅዱስ አይደለም ነው ያልከው ያለሁት ጳውሎስም ታማሚ ነበር ኢየሱስም ህማምን የሚያውቅ ነበር ይላል መጽሐፍ
ህመምን የሚያውቅ ሳይሆን የህመም ሰው ደዌን ያደቀቀው ይመስል ነበርና ታሟል። የተለያየ ነው በኢየሱስ ጉዳይ። ቆይ ላንብብልህ፣ ቃል በቃል ላንብብልህ። ጂሰስን ሚስኮት አላደረግኩትም። የሆነ ሚስኮቲንግ ጂሰስ የሚለው መጽሐፍ አንባችሁታል? የማን ነው ስሙ? የባርት እርመን መጽሐፍ። እሺ ማርቆስ 11 ሶሪ ማርቆስን ሳይሆን መጥቀስ የፈለኩት ኢሳያስ ላይ ያለው ነው። ሶሪ ኢሳያስ እንደዚህ ይላል ነገሮች። ኢሳያስ 53 እንደዚህ ይላል፣ የሰማነውን ነገር ማን አምነዋል? የእግዚአብሔርም ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬትም እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ። ስለዚህ ሞገስ እናገኛለን በሄድንበት ቦታ ማለት መጽሐፍ ቅዱሳዊ አይደለም። ጌታ ራሱ የተናቀ የተጠላ እንደነበረ ሰውም ፊቱን የሚዘውርበት ሲባል ምን ማለት ነው? መጣ ደግሞ የሚባል አይነት ማንነት ይዞ ነው የመጣውና የተናቀ ከሰውም የተጠላ የሕማምም ሰው ደዌንም የሚያውቅ ሰው። ደዌን ማወቅ ማለት ደዌን ለምሳሌ አስምን በሽታ ዲፋይን ማድረግ መቻል ሳይሆን ደዌ ያለበት እንደማለት ነው። ደዌንም የሚያውቅ ሰው ነው። ሰውም ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው ይላል። ስለዚህ እዚህ ጋር ኢየሱስ ደዌንም ያውቃል ሲል ደዌን ስለኛ እንደቆሰለ የሚያሳይ እንጂ ደዌን በአእምሮ ያውቃል ማለት አይደለም። አለ አቤል፣ ኢየሱስ ክርስቶስ ታማሚ ነበር እያልክ ነው እኮ። ሕማምንም የሕማም ሰው ማለት ነው። የሕማም ሰው ማለት ነው። የሕማም ሰው ኢሳያስ 53 ነው የጠቀስከው ጥቅስ። ጥያቄን ግን እየመለስክ አይደለም። ስለሆነ አላነበብኩትም። ቆይ ያነበብከው ራሱ ለአንብቧ መጽሐፉን። ታዲያ ሳታነበው ነው የምትቃወመኝ? መች ተቃወምኩ? አሁን ይመስል ነበር የሚል ቃል እንደሆነ ትዝ ስለሚለኝ ነው። ለአንብቧ ለማረጋገጥ ነው ማነበው እንጂ ሳላውቀው አይደለም። መጽሐፉን አውቀዋል። እሺ አንብብ አቤላ። ግን ቀጥታ እኮ ስለ ክርስቶስ ኢየሱስ ስቅለት፣ ስለ መስቀሉ፣ ስለ መከራው ምንድን ነው? አንተ ቁጥር ስንት ነው ያነበብከው? አንተ ቁጥር ስንት ነው ያነበብከው? 3 ላይ ነው ያለው በአማርኛ። ስለዚህ 3 ላይ ነው ያለው። እሺ ባየነው ጊዜ እንወደው ዘንድ ደምግባት የለውም፣ የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውም ፊቱ እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የእኛን ነገር ስለመሸከሙ ይሄ የሚያወራው የስቅለቱን ፓርት ነው የሚያወራው እኔ አወራም የተጨነቀ ሲጀመር። ስለዚህ የስቅለቱን ፓርት ከሆነ የሕመም ሰው ደዌንም የሚያውቅ እንደሆነ ቆጠር ነው የሚለው። አሁን ተመልካቹ ስለ ኢየሱስ ክርስቶስ የቆጠረውን ነገር ነው የሚናገረው እንጂ እና ደግሞ ኃጢአትን ሲሸከም የነበረውን ማንነት ነው እንጂ እየተናገረ ያለው እንጂ ስፔሲፊክሊ ኢየሱስ በስጋ ሰውነት ታሟል የሚል ሀሳብ አይደለም እዚህ ጋር እያነሳ ያለው። አንተ እንዳልከው የሕማም ሰው ይላል አይደለም ብራዘር? ምንድን ነው እያልክ ያለው አንተ? ሕመምን ያውቃል እያልከኝ እኮ ነው አይደል? የሕማም ሰው ጥያቄን ስጠይቅህ ጥያቄን ዶጅ እያደረክ እያለፍከው የሕማም ሰው ነው እያልኩ እየጠየቅኩ ያሉት ማለት ነው። ቆጠር ነው ይላል። የሕማም ሰው እንደሆነ የጠየቅኩን ጥያቄ ሳይሆን እየመለስክ ያለኸው የምታስበው ነው እየጠየቅ። የሕማም ሰው ማለት ነው። አንተ የምትፈልገውን አይደለም መልስልህ። የመጽሐፍ ቅዱስን አውድ የሚከተለውን ሀሳብ ከሆነ አይለፈኛ። በቃ ማትመልስልኝ ከሆነ አይለፈኝ። መጽሐፍ ቅዱሱ የሚናገረው ኃጢአታችንን ስለተሸከመበት ማንነት ነው። ስለ ስቅለቱ ነው የሚያወራው። ስለዚህ የተገረፈ ኢየሱስ፣ የታመመ ኢየሱስ እኮ የተገረፈ ኢየሱስ፣ የታመመ ኢየሱስ በመገረፉ አሁን በቃ እኔ እናንተ እናቆማለን። በመገረፉ የቆሰለ የታመመ የተገረፈ ኢየሱስ ክርስቶስ ነው። እዚህ ጋር እናቆማለን። እኔ እናንተ ከሌላ ሰው ጋር ነው የማወራው። ይሄ ሰው በጣም እንትን ነው። ዳሟል እያልክ ነው። አቤሎ ብቻ ሳይሆን እኛም ጭምር ነው አሁን እንትን ያልነው። ለምን
ኢየሱስ ክርስቶስ የህማም ሰው ነው ሲል ህመምተኛ ነው እያለ ነው ወይ ቃሉ? ቃሉ እኮ በትክክል ነው የተገለጸው። ኢየሱስ የሚለውን ሐሳብ እኔ ልስማው እስኪ። ቆይ ነሲ ኢየሱስን ታማሚ ነው የሚል ቃል አይደለም ኢሳይያስ ላይ ያለው። ኢሳይያስ 53 ስለ ህመምተኛነቱ የሚያወራ ሳይሆን ስለኛ የተቀበለውን በእኛ ኃጢአት ምክንያት ስለኛ በመስቀል ላይ የሚወስደውን ነገር የሚገልጽ ነው እንጂ አስቀድም ቆይ ዳኒ አሁን አንተ ያስወረደ ማን ነው ግን? ያስወረደኝ ማን ነው? እሱ ኦኬ ቶ ሞዴሬተር ነውና ማስወረድ የለብህም። እኔ አላስወረድኩም። ጎቤ ዶክተር ስላስወረዱት ተዋቸው በቃ። አንዱ አስወረደ፣ ባለቤቱ ደግሞ አስገብቶሃል። ኖ አቡና ደና አስገብቷል። ያንተን እስኪ መረዳት ንገዳቸውና ዳኒ በቃ በእንደዛ እንረዳዳለን። አሁን እነሱ ያሉ አንዱ ቤዚካሊ እኔ ያልኩት ምንድን ነው ይሄ ነገር የምቾት ነገር ጌታ ራሱ ተመችቶት አልነበረም። ስለዚህ የእናንተን ፕሬሚስ የሚደግፍ ነው እናንተ የምትሉትን እያልኩ ባለሁበት ሁኔታ ራሳችሁን የሚደግፈውን ነገር እንኳን ከጳውሎስና ከኢየሱስ አምጥቼ ስነግራችሁ በጣም ሴንሲቲቭ ስለሆናችሁና ለመቃወም ስለመፈለጋችሁ የተነሳ ኢየሱስ ላይ የደረሰውን መከራ እንኳን ለዚህ ክርክር ሲባል እንደ መካድ አድርጓችሁ ፖይንታችሁን ሙግታችሁን ትታችሁ ወደ እኔ የመጣችሁ ነው። እኔንትን አሁን እንጂ ሴንሲቲቭ መሆን አለብን። ዳኒ አቤል የተናገረውን ሰምቼዋለሁ። አቤል የገለጸበትን ሰምቼዋለሁ እንደ ተማሪ። አሁን የኛ እንደዚህ ነው የነሱ እንደዚህ ነው እንዲህ ለማድረግ ነው። ይሄ ትላንት ኃይሉ ሲጠቀምበት የነበረውን ነገር ትተን አንተ ንገረን። አልገባኝም። ኃይሉን ለምን አነሳው? እኔ ከኃይሉ ጋር የኃይሉን ሀሳብ ደገፍ። እሺ ይቅርታ። አሁን ወደ ሌላ ይቅርታ። ይኸው በሙሉ ልቤ ይቅርታ። ያንተን መረዳት በዚህ ክፍል ላይ ንገረን። ኢትስ ኦኬ። የኔም መረዳትማ ምቾትን በተመለከተ ጌታም የምቾትና ምንድነው ስሙ ይሄ የምቾት ስል አትታመሙም አትደህዩም የሚለውን ለማሳየት የጳውሎስን መታመምና ኢየሱስም የህማም ሰው መባሉን ስጠቅስ ሎጂካሊ ስፒኪንግ እናንተ እዚህ ከታች ሆኜ ስናገር የነበረውን ነገር የሚደግፋችሁን ነገር ነው የተናገርኩት። ሶ ባያዝድ ባትሆኑ ኖሮ ራሳችሁን የሚደግፍ ካን ዩ ፕሊዝ ሄልፕ ሚ ፊኒሽ። ቀጥልሽ እንትን ሙለታ ብዙ ጊዜ ፎከስ እንዳይደረግ ዋናው ትምህርት ላይ ፎከስ እንዳይደረግ እንደዚህ አይነት ሀሳቦችን አምጥቶ መረበሽ ነው ስራው፣ የዳኒ ስራ። አይም ሶሪ ይህን ስላልኩ እኔ እንደዚህ አይነት ጭቅጭቅ ውስጥ ከገባሁ ቆይቻለሁ። በራሴ ነው የምንቀሳቀሰው። ግን አሁን ፎከስ አድርገን ያን ትምህርት ላይ ሀሳብ መስጠት ሲገባን እዚህ ጋር ያላወሩ ሌሎች ሰዎችም እያሉ ዘው ብሎ ገብቶ ከማውራት አንስቶ እስከምንም እየበጠበጠ ነው ያለው። የምሩን ነው የምነግርህ፣ እየበጠበጠ ነው ያለው። ባደግፈንስ ብቻውን እያለን የገባሁት ባደግፈንስ፣ ያንተ ድጋፍ አያስፈልገንም። ሲጀምር ባደግፈንስ በሁለት ቢላ ለምን ትበላለህ አቤል? ለምን በዘጠኝ ቢላ ነበረ? በዚህኛውም ለምን በዘጠኝ ቢላ አልበላ? ምን አገባ? ፐርሰናል ዳኒ ፐርሰናል አሁን ሁለት ቢላ ምናምን የሚለውን ፐርሰናል እኮ ያደረገው ፐርሰናል አሁን Can I continue? እንዴ ይኸውልህ ለቃል ትምህርት አድርጎ ኢየሱስ ማርቆስ ላይ ያለውን ቃል በቃሉ አደረቀ የሚለውን ሐሳብ ይሄ የነዛን ሰዎች ኑፋቄ በመደገፍ በሚመስል መልኩ ያወራልናል መጥቶ። ከዛ የምትለምኑትን ሁሉ ትቀበላላችሁ የሚለው እንደ እግዚአብሔር ፈቃድ ካለመንን የለመነውን ሁሉ አንቀበልም ብዬ ሁሉ ከራከራለሁ። መጽሐፍ ቅዱስ ያለ እግዚአብሔር አሁን እኮ አቤል ብቻ ላውራ ነው እያልክ ያለው ኖ አይደለም ዳኒ። መጀመሪያው ልክ ሐሳብን ስትሰጥ እኔ ካንተ ጋር ችግር የለብኝ። ሐሳብን ስትሰጥ ግን ሁላችንንም ረብሸ ከዛ ቆጣ እያልክ አንድ አይነት ሐሳብ ችግር አለብህ። እሺ በቃ ይመች ቀጥል። እሺ ግን አለሳልሰ እንትን በልና ቀጥልና ሐሳብን ግልጽ እያደረክ ሄደ። ኢየሱስ ታሟል ስትል ኢየሱስ የህመም ሰው ደዌን ያደቅ የነበረው በስቅለቱ ጊዜ ላይ ነው። በመደብደቡ በመድከሙ መስቀል በመሸከሙ ይሄ መጽሐፍ ቅዱሳዊ ሂስቶሪካል የሚሆነ ኤቪደንስ ያለው ጉዳይ ነው። ኢየሱስ በረጃጅም ዳገቶችን፣ ተራሮችን፣ የፍልስጤም አካባቢ ግዛቶችን በእግሩ የሚያካልል በእግሩ እየተጓዘ የሚሰብክ የሚያገለግል አገልጋይ እንደመሆኑ
በፍጹም ሰው ፍጹም አምላክ እንደመሆኑ አገልጋይም እንደመሆኑ በጣም ብዙ ቦታ ላይ በጤና በንጹህ ጤናማነት ያገለገለ ነው። ይሄ የምልህ እኔ ዌልዚ እና ሄልዚ ጎስፕልን እደግፋለሁ እያልኩ አይደለም። እደግፋለሁ ግን አሁን እንዳልከኝ ህመም ስትል ይሄ የግርፋቱን የስቅላቱን ማርያም አረበሸች ዳኒ ይኸውልህ እኛ ሐሳቡ አንተ ለእኛን ለመደገፍ ማለት ትምህርቱን ትክክል አይደለም አይታምም የሚለውን ነገር ለማለት እንደሆነ ግልጽ ነው። ግን ኢየሱስ ክርስቶስ ከመስቀል በፊት በሽተኛ ይታመም እንደነበረ የሚያሳይ የመጽሐፍ ቅዱስ ክፍል የለም፣ ኢሳይያስም አያሳይም ለማለት ነው እንጂ ሐሳቡኛ ገብቶናል ያልክበትን ሞቲቭ ማለት ነው። ስለዚህ ጳውሎስም ታሟል ጌታም ታሟል የጠቀስከው ጥቅስ ግን ይሄ ወደ ሌላ ነገር ይወስዳል። ቆይ ላንብብልህ። ምን አልከኝ? Can I finish? ፊዚካል ሂሊንግ ነው የሚያወራው። ፊዚካል ሂሊንግ ነው የሚያወራው። ቦታውን ንገረና። ፊዚካል ሂሊንግ ነው ወይ የሚያወራው ቦታው? ኢሳይያስ 53 አብራራልና። እሺ መጀመሪያ ፊዚካል ሂሊንግ ነው ወይ አብራራልን። ይኸውላችሁ ማን ኦፍ ሶሮውስ የሚለው ላይ ባርነስ ማን ኦፍ ሶሮውስ የሚለው ላይ ይሄ ህማምን የሚለውን ሲያብራራ እንደዚህ ይላል። ዋት ቢዩቲፉል ኤክስፕሬሽን ይላል ባርነስ። a man who was so sad and sorrowful በጣም ያዘነ ወይም በሐዘን የተመታ whose life was full of suffering በጣም ሰፈር ያደረገ that it might be said that was the characteristics of the man የሱ ባህሪ ነው ይላል። a similar phraseology ካለ በኋላ ምሳሌ 1:29 ከተጠቀሰ በኋላ ዋና ፖይንት ምንድነው? ክርስቶስም ሰፈር አድርጓል የሚለውን ባርነስ ተጠቅሞበታል። whose life is so full of sufferings ይላል። ከፍቼ ላሳያችሁ እችላለሁ። ስለዚህ ክርስቶስም ተሰቃይቷል። አንሰቃይም አይባልም ነው ያልኩት። እና እዚህ ላይ መቃወም የለባችሁም። ለምን? የራሳችሁን ፕሬሚስ እየተናገርኩ ስለሆነ እናንተ የምትደግፉትን ነገር ነው የተናገርኩት። ተሜ መቀጠል ትችላለህ። ክርስቶስን የጠቀስክበት እና ጳውሎስ ላይ የጠቀስከው አንድ አይነት አይደለም ነው የምንለው። ክርስቶስ በመስቀል ላይ ስለ መስቀሉ መከራ ስለ እኛ ሲሆን እዛ ላይ እንጂ በዛ ሲያገለግል በነበረበት 33 ዓመት ተኩል አካባቢ ሲያገለግል በነበረበት ታመመ ወይ እንዲሆነ የሚለን ስለሌለ የነገርከው የመስቀሉን ስራ ነው። የጳውሎስን ግን አምጥተህ ስትነግረን ዳሲት ያስኬደናል። በቃ ጳውሎስ የመስቀሉ ስራ ድሮስ ክርስቶስስ ቢሆን ለመስቀሉ ስራ ወይም በአጠቃላይ ለእኛ ሲባል ይህን ነገር እንዳደረገ በጣም ግልጽ ነው። የኢየሱስን ሳቀርብላችሁ አይደለም ለመስቀሉ ነው ብላችሁ ወደኋላ ማለት ለምን አስፈለገ? የስ ዊ አንደርስታንድ ክርስቶስ ስለኛ ሲል ሰፈር አድርጓል፣ ደቋል፣ ክራሽድ ሆኗል የሚለውን ለምን አልወሰዳችሁ? የትኛውን ጥቅስ ነው እያወራ ያለው? ክራሽድ መሆኗል ይላል፣ ደቀቀ ይላል። ጋር ከሚያመጡት ትምህርት ጋር ስለሆነ አንታመምም ሲሉ ጳውሎስ አለልን እኮ እኔ እንታመማለን ያልኩት ብራዘር ገባኝ። አላልክም አላልኩም እኮ አንተን በሱ ማለት እና ታዲያ ክርክራችሁ ቀልደኞች ናቸው። እንኳን እኛ ክርስቶስ እንኳን ታሟለው ያለው ግን የወንድሞች ደግሞ ክርክር ምንድን ነው? ክርስቶስን እዚህ ውስጥ አናስገባም ስለኛ ስለሆነ ግን ሌሎቹ ይታመሙ ነበር እና አፍሮዲጡ ጢሞቴዎስ ምናምን። ስለዚህ እንደዚህ አይነት ነገር ያለ ነው ወደሚለውና ሀሳባችሁ እንዳይለያይ አውቅ ያለው እነሱን እዚህ ጋር ያሉትን ወንድሞች ሀሳብ ደግፈ ነው የገባኸው። ግን ደግፈ ስትገባ ክርስቶስ ስለ እኛ ስለሆነ እሱን ስላስገባኸው ነው ሚስ አንደርስታንድ የተደራረጋችሁት። በቂ ነው እኮ በቃ ጳውሎስን ነው ባርነስ በሽታ ጭምር ይላል። ክርስቶስ ሲክነስን የለመደ ነው ይላል። ብራዘር አሁን እኔን አላም ስላላችሁ ነው ወደ ባርነስ የገባሁት። አይደለም እኮ ዳኒ አልሰማኝም እኮ ሲክነስ ለመደ ነው በደዌ ያደቀው ዘንድ ፈቀደ የሚለው ህማም እኮ ታዲያ መቃወማችሁ ቤዝለስ ኦፖዚሽን ኦኬ።
ይኸውልህ አሁን ይህን ተጠቅመው ምን ያደርጋሉ መሰለ ዳኒ፣ ይህን ይጠቀሙና ክርስቶስ ታሞልናልና እኛ እንታመምም ነው የሚሉት እኮ። እንታመማለን ነው የኔ ሙግት፣ እንታመማለን ነው ብራዘር። ገባኛው አልገባም። እኔ የምለው አልገባም፣ አልተረዳኝም። ክርስቶስን ተወውና እኛን አውራን። ክርስቶስ ስለኛ ነው ቤዛነቱን፣ መታመሙም፣ ኤቭሪ ነገር ግን ክርስቲያኖች ኮራፕትድ የሆነ ስጋ እስከለበሱ ድረስ ይታመማሉ። ስንታመም ደግሞ የሚፈውሰን ጌታ አለ። በመገረፉ ቁስል ተፈውሳቸዋል፣ ከኃጢአት ነው። ቀጥሎ ደግሞ ደዌያችንን የሚያውቅ ሆኗልና በዛ እሱ ይምረናል፣ ይፈውሰናል። ሳንፈወስ ደግሞ በምንሞትበት በሽታ ታመንም ልንሞት እንችላለን። እየታመሙ እየማቀቁ ደግሞ ጌታን የሚያመልኩ ይኖራሉ፣ እስከ ሞት ድረስ የሚደርሱ ይኖራሉ። ከክርስቲያኖች አንጻር እናውራ እስኪ ክርስቲያኖች ጢሞቴዎስ ይታመም ነበረ። በጨርቁ ሙታን በሽተኞች እየተፈወሱ የሞተም እያስነሳ ጳውሎስ ልጁን ጢሞቴዎስ መንፈሳዊ ልጁን ግን አልፈወሰውም። ምክንያቱም ፈዋሽ ጳውሎስ ስላይደለ፣ ፈዋሽ እሱ ስላይደለ። ጳውሎስም እንዳለው በእኛ እጅ የሰራውን እንጂ በእኔ አድርጎ ክርስቶስ ከሰራ ውጭ ልናገር አልችልም አለ። አሁን እነዚህ ሙቭመንት እኛ እናደርጋለን ነው። ጳውሎስ ደግሞ በእኔ ክርስቶስ አደረገ ነው የሚለው። ክርስቶስ ካልፈቀደ ደግሞ ጳውሎስ ማድረግ ስለማይችል አላደረገም። ስለዚህ ባህላዊ ሕክምና ያዝለታል። ክርስቶስ ስለኛ ነው። አሁን ክርስቲያኖች ግን ይታመማሉ አይታመሙም የሚለው ከሆነ አንታመምም የሚለው ባዮቹ ራሱ ይታመማሉ ነው። መታመም ብቻ አይደለም እኮ ቅድም ጠዋትም ተናግሬያለሁ። ኮረና ፈጃቸው አንታመምም እያሉ ኮረና እኮ ነው የፈጃቸው፣ ያውም ተጠንቅቀው አፍና እጃቸውን ሳኒታይዘርን እስከ መጠጣት ሁሉ ደርሰው እንኳን ምንም ሊከላከልላቸው አልቻለም። አይደለም እምነታቸው ፌዝም ቃል አውጥቶ ይቅርና እንትን የጠጡም አሉ ሳኒታይዘር ውስጣችን እንዳይገባ ብለው ገባ። ጭራሽ ሳኒታይዘሩን በሽታ ሆነባቸው። ምንም አልተረፉም ዳንዬ። ስለዚህ ክራይስት ስለኛ ነው። ሰዎች ክርስቲያኖች ግን ይታመማሉ አይታመሙም ከሆነ ኮራፕትድ የሆነ አካል ይዘን አንታመምም አንልም። ቆይ ሲተሚ ዳኒ የምትለው ማን ነው? ስኮላሩ ማን ነው? ቆይ ተናጋሪ ስኮላር ማን ነው? እሺ ባርነስ ምንድን ነው የሚለው? ከልጅነቱ ጀምሮ ይታመም ነበር፣ በሽታ ነበረበት ነው የሚለው። የቱ ጋ ነው የደቀቀው? የቱ ጋ ነው ቦታው የደቀቀበት ቦታ የት ነው? አረ አይደለም፣ ከመስቀል ውጭ ነው። ከመስቀል ውጭ ኢየሱስ ደቋል። በቃ ክርስቶስ ደቋል ነው የሚለው እዛ። ከመስቀል ውጭ ነው ወይ እሱን የሚለው? ከመስቀል ውጭ የሚል ኳሊፊኬሽን አልተጨመረበትም። አንተ የቱን ነው የምታምነው? ክርስቶስ በአጠቃላይ በደዌ ያደቀው ዘንድ ደቀቀ ነው የሚለው። የት ነው የደቀቀው የምታምነው አንተ? ባርነስን እሺ አላለም እሱ። አንተ የምታምነው የት ነው? የት እንደደቀቀ ባርነስ አላለም ስትለኝ አልገባኝም። መጽሐፉ ራሱ እኮ ጌታ የደቀቀው መስቀል ላይ ነው አላለም። ጌታ የደቀቀው መስቀል ላይ ነው አለ። በደዌ ያደቀው ዘንድ በደዌ ያደቀው ዘንድ ብሎ እኮ እዛው ጋር በመገረፉ ቁስል ተፈውሰናል የሚለው። ደዌው እኮ ቁስሉ ነው ብሮ ነው። ስለዚህ ክርስቶስ በእንትን እያለ በመስቀል ላይ ብቻ ነው የደቀቀው የሚል የተጻፈ ነገር ማሳየት ይችላል። ከዛ ውጭ የለማ። የቱ ጋር አለ? ኢሳያስ 53 የመስቀል ስራ ነው የሚያወራው። ስለ አመፀኞች ማለሌ ቃል በቃል አንብብልህ፣ ዝም ብዬ ቃል በቃል አንብበሽ። ኦኬ ሁላችሁ ጀስት ዋንስ። እሺ ባይ ዘ ዌይ ያወጣውኝ ያለው እኔ ወርድ ኦፍ ፌዝ ተብሎ ትላንት ጀምሮ ሲነገር የጀመረው በጣም ገርሞኛል። እሺ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ ወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማምም ሰው ደዌንም የሚያውቅ ነው። ደዌንም የሚያውቅ ነው። ይህን ነው አላለቀ እኮ እያነበብኩ ሙሉን ጨርስ እኮ እያነበብኩ ነው ብራዘር። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። ኦኬ አላከበር ነው። እውነት ድምፅ ይገባብኛል ጆ
እውነት ደዌያችንም ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እዚች ጋር ይበቃል። የቱ ጋር ነው ይህ ሁሉ የተከናወነው? አሁን የቆጠርነው እንደዛ ቆጠርነው ደምግባት አጣ ምናምን የሚለው የቱ ጋር ነው? እዚህ ጋር እንደተቸገረ የተቆጠረ ሀሳባችንን አንዴ እናስቀምጥና አንተ እያልክ ያለው ይሄ ነገር የተከናወነው መስቀል ላይ ነው የምትለው። እኔ ግን በዚህ ጉዳይ አልስማማም። ስሩአውት በህይወቱ በሙሉ የተከናወነ እንደሆነ ማሳያ አላሳየ። 2 ቁጥር ላይ በፊቱ እንደ ቡቃያ ከደረቅ መሬትም እንደ ስር አድጓል ሲል ከመስቀል ውጭ እንደሆነ ግልጽ ነው። መልክና ውበት የለውም ሲል ከመስቀል ውጭ ነው። ባየነው ድምፅ ይገባብኛል ሚታርክ ኦኬ። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ሲል ከመስቀል ውጭ ነው። የተናቀ ከሰውም የተጠላ ሲል ከመስቀል ውጭ ነው። የሕማምም ሰው ደዌንም የሚያውቅ ነው። ይህም እንግዲህ ደፍኒትሊ አብሮ ነው መሆን ያለበት። ሰውም ፊቱን እንደሚሰውርበት የተናቀ ነው ሲል ይሄም ደፍኒትሊ ከመስቀል ውጭ ነው አውዱ የሚያሳየው። እኛም አላከበር ነው ይሲ ይሄ ነገር የሕማም ሰውና ደዌንም የሚያውቅ የሚለው ከመስቀል በፊት መሆኑን ማሳያ እኛም አላከበር ነው የሚለው። ከዛስ በእውነት ደዌያችንን ተቀበለ። እዚህ ጋር ነው አጠራጣሪ የሚሆነው ያንተን ፖይንት ማለት ነው። ምናልባት መስቀል ላይ ለማለት ካልክ እዚህ ጋር ነው የሚያመቸው። ሕማማችንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። 4 ቁጥር መስቀል ላይ ሊሆን ይችላል። ያኛው ግን ከመስቀል ውጭ ነው። ብራዘር ከደረቅ ምድር በቅሏል የሚለውን ያለምንም ዘር ከማርያም መወለድ ነው የሚያሳየው ብሎ የሚተረጉሙ አሉ፣ እንደነ ዘላለም ጌታቸው አይነቶቹ ማለት ነው። ነገር ግን እዛ ጋር የሚናገረው አጠቃላይ በመስቀል ላይ ስለሆነው ስለተከናወነው፣ ለምሳሌ መናቁ እስቲ እግዚአብሔር አንተን ከወደደ ያድንህ የሚል የስላቅ ሁሉ የሚሳለቁበት መዝሙር 22 ላይ ማየት ትችላለህ። ኢየሱስ ክርስቶስ በሰውና በእግዚአብሔር ፊት በሞገስና በጥበብ ያደገ፣ በኋላ ላይ ግን ወደ መስቀል ጉዞ ሲሄድ ግን ፎከስ ታደረግ እዚህ ቻፕተር 1 እስከ 5 ድረስ እስከ 6 እየነገርኩ እኮ ነው። ሕማምን ኢየሱስ ክርስቶስ ከመስቀል ውጭ ያላየም ብዬ አምናለሁ። ከዓርብ ጀምሮ ያለውን ከተያዘ ጀምሮ ኢየሱስ ሌሊቱን ሙሉ ሲደበድቡት ሲያላግጥበት ካለው ጊዜ ጀምሮ እስከ ስቅላቱ ያለ ጊዜ ነው የሚያመላክ። እንዲህ ላድርግ ማምነው ነገር ያስፈለው ዳኒ ቆይ አንዴ፣ ይኸውልህ ከሕማማቱ በኋላ ራሱን 40 ቀን ያሳያቸው ይላል። ከሕማማቱ በኋላ ሕማማቱ የቱ ጋር እንደሆነ ግልጽ ያሳያል። ይሄ ሕማማቱ አሁን መታመሙ ሕመም የሚባለው የመስቀሉ ስራ እንደሆነ ከተያዘበት ጊዜ ጀምሮ እንደሆነ ያ ስቃይ ያሳያል። በጾም ነፍሴን አስመረርኳት የሚል ቦታ ደግሞ አለ። እሱ ጋር ስትሄድ 40 ቀን 40 ሌሊት መጾሙ ነው የሚያሳይ። ስለዚህ አሁን ይህንን ከመስቀል ውጭ እሱ ደዌ በሽታ ነበረበት ብትለኝ እሱ ማንም ሰው የሚቀበለው አይመስለኝም። ይሄ ራሱን የቻለ ሌላ አመለካከት ነው። ይኸውልህ ሌላ እንዳልሆነ ከአውዱ አሳይቻለሁ። ያሳየውክ ምንድን ነው? አላሳየኝም። አዳምጠኛ። እሺ የተናቀ ከሰውም የተጠላ ሲባል ከመስቀል ውጭ ነው። ምክንያቱም መስቀል ላይ አይደለም ደፍኒትሊ አውዱ የሚያሳየው። ከዛስ የሕማም ሰው ነው ደዌንም የሚያውቅ ነው ካለ በኋላ ይሄ የሕማም ሰው ደዌንም የሚያውቅ ሰው ነው የሚለው ወደ መስቀሉ ከወሰድ ነው ቀጣዩ ፓርት ሰውም ፊቱን እንደሚሰውርበት የተናቀ ነው ብሎ ወደ መናቁ ይመልሳል። በዚህ አውድ መሰረት ሁለቱም ያስኬዳል። ታች ያለው እናንተ ያላችሁት ሊሆን ይችላል መስቀል ላይ። እዚህ ጋር ለምንም ታቋርጠኝ ጆ ለምንም ታቋርጠኝ ጆ አንዴ የውላችሁ ዳኒ ሰማለሁ። እኔ የምሰማ ከሆነ በመሰረቱ መጽሐፍ ቅዱስ እንደዚህ አይፈታም። እኔ እንግዲህ ዳኒ ይቅርታ አድርግልኝ ይህንን ነገር ስናገር አንድ ፓሴጅ ነው ይሄ ከአንድ ጀምሮ እስከ መጨረሻው 12 ድረስ ምዕራፉ ሙሉ አንድ ፓሴጅ ነው። አንዳንድ ምዕራፎች አንድ ፓሴጅ ላይሆኑ ይችላሉ፣ የተለያየ ፓሴጅ ሊሆን ይችላል። ስለዚህ አንድ ፓሴጅ ላይ ደግሞ አንድ ሚኒንግ ነው ያለው፣ አንድ ፕሌን የሆነ ሚኒንግ ነው ያለው። ስለዚህ በስነ አፈታት ህግ ይሄ ቁጥር ለብቻው ነው፣ ይሄ ቁጥር ምናምን ተብሎ አንድ ፓሴጅ ላይ አንድ ቁጥር ለብቻው 2 ቁጥር ለብቻው ምናምን እያደረክ እንደዛ ኢንተርፕሬት አይደረግም። ስለዚህ እዚህ ሙሉን ከ1 እስከ 12 ድረስ አንድ ፓሴጅ ነው። እሱንም ስለ ጌታ ኢየሱስ ክርስቶስ ስቅለት ላይ ስላከናወነው ነገር ነው።
ይሄ ፓሴጅ ግን አይ ካለ ግን ወደ ዳን የሚመጣው ምንድነው የተለያየ ፓሴጅ ነው ካለ ግን የተለያየ ፓሴጅ ስለመሆኑ አሁን ይሄኛው የትኛው እስከ የትኛው ያለውን አንድ ፓሴጅ ነው ከዚህ እስከዚህ ያለውን ደግሞ እንደዚህ ፓሴጅ ነው ብሎ ትክክለኛ የሆነ ሄርሜኔቲካል እንትን ተከትሎ እንዲያስረዳኝ ድሉ ሰጠዋለሁ። አንተ ከአንድ ጀምሮ እስከ ስንት ያለው ነው አንድ ፓሴጅ ያልከው? እኔ አሁን አንተ ምን ብለሃል? ሆል በኮንቴክስቱ ነው ማየት ያለብን፣ በአውዱ ነው ማየት ያለብን ብለሃል። ከአንተ ጋር 100% ነው መስማማው፣ 100% ግን የኔ ኢንተርፕሪቴሽን እንደዚህ አይነት አሁን እንደምታየው አይነት ኦፖዚሽን ስለሚገጥመው ምን አደረግኩኝ? ቀጥታ ባርነስን ከፍቼ ስለ ሲክነስ ነው የሚያወራው፣ ስለ በሽታ ያወራል የሚለውን አንብቤላችኋለሁ። አይ የኔ መረዳት ወይም የእናንተ መረዳት ከባርነስ ይሻላል ካላችሁ፣ ሲጀመር እኔ ባርነስንም አልፈልገውም፣ ለእናንተ ብዬ ነው የከፈትኩት። ሲቀጥል ያው ከባርነስ የሚሻል አፈታት አላችሁ። ከእናንተ ጋር እስከና ሀሳባችሁ እተዋለው፣ ልትጨምሩልኝ አትችሉም። ሌትስ ፕሮሲድ። ባርነስ እንደዛ የፈታበትን አሳየን እኮ ጆዬ። ባርነስ አሁን የምናወራው ባርነስን ምናምን ትተን ቆይ ፓሴጁን ይሄ አሁን እኛ ወደ ቴክኒካል ነገር እኮ መጣ። ቴክኒካል ነገር ስለመጣ በቴክኒካል ነገር ምን እናደርጋለን? ወደ ዋናው ቶፒክ ለመመለስ ቴክኒካል የሆኑ ነገር ከዚህ እስከዚህ ፓሴጁ ጭቅጭቅ እኮ ማለት ብዙ መከራከር አያስፈልግም። ከዚህ እስከዚህ ፓሴጁ ስለዚህ ያወራል፣ ከዚህ እስከዚህ ደግሞ ስለዚህ ያወራል በሚል ቴክኒካል የሆነ ነገር ነው። ይሄኛውን ነገር በትክክል ስነ አፈታቱን በመከተል የተለያየ ነው። ከአንድ እስከ ስንት ነው ስለሌላ ነገር የሚያወራው? ከስንት እስከ ስንት ነው? ይሄንን ለማድረግሳ ለምሳሌ ኤክሰጀት ስናረግ አንደኛው ሁለተኛ ስቴፕ ላይ ኮንፊርም ዘ ሊሚት ኦፍ ዘ ፓሴጅ የሚባላል። ፓሴጁን መጀመሪያ ምን ታረጋለህ? ወደ ሌላ ኤክሰጂተስ ከመሄድ በፊት ፓሴጅን ኮንፊርም ታረጋለህ። ከዚህ እስከዚህ አንድ ፓሴጅ ነው ብለህ እዛ አንድ ፓሴጅ ውስጥ አንድ ፕሌን ሚኒንግ ነው ያለው፣ አንድ ትርጉም ነው ያለው። ስለዚህ ፓሴጁ ከየት እስከ የት ነው የሚለውን ነገር ማየት መወሰን ያስፈልጋል። ከዚህ እስከዚህ ነው አንድ ፓሴጅ ያለው፣ ይሄኛው አይመለከተውም ከአውድ ውጭ ነው የሚለውን ነገር ኢሚዲየት ኮንቴክስቱን በማየት መሄድ ይቻላል። ስለዚህ ሙሉ ይሄ ግን አንድ ኮንቴክስት ነው የሚያወራው፣ አንድ ፓሴጅ ነው የሚያወራው። የትኛው ኢሳይያስ 53 ከአንድ እስከ መጨረሻ ድረስ አንድ ፓሴጅ ነው፣ አንድ ኮንቴክስት ነው። ስለዚህ አንድ ኮንቴክስት ውስጥ አንድ ሚኒንግ ብቻ ነው ያለው፣ አንድ ሚኒንግ። ጸሐፊው ነብዩ ሊለው የፈለገው ነገር አንድ ነገር ነው እንጂ እዚህ ውስጥ ሁለት ሶስት የሚባል ነገር የለም። ስለዚህ በዚህ መንገድ ነው ማድረግ ያለብን። እዚህ ጋር አንድ ምንም የማይጠቅም ሰው ብሎክ ላርግ ወገኖች፣ ይቅርታ አድርጉልኝ። ኦኬ በዚህ በስፒሪቹዋል ውይይት ላይ እንደዚህ ምንም እርባና የሌላቸው ሰዎችን ብሎክ ማድረግ ቆንጆ ስለሆነ ይቅርታ አድርጉልኝ፣ ብሎክ ላርገውና ስለዚህ ዋናው ቶፒክ ግን ቅድም ይልቅ ዳኒ ወደዛ ነገር ነው ልመጣ የፈለኩት። ማርቆስ 11 ላይ ያለውን 23 ያለውን ምናምን ብለህ አነበብክና ስለዚህ የምናምነውን ነገር በሙሉ እንደተቀበልን ብንቆጥር የትኛውም ነገር የለመነውን ነገር እንደተቀበልን ብንቆጥር የትኛውንም የለመነውን ነገር በህይወታችን ይሆናል የሚል ሐሳብ አለ። ይልቅ እሱ ላይ እናጥራው፣ እነሱን የሚደግፍ መስሎ ስለታየኝ ማለት ነው። ይህንን ከተው ነው ወደሚቀጥለው ፖይንት እንመለስና የምትፈልጉትን ጠይቁ እንደሆነ ምመኑ ይሆነላችሁማል በሚል ከበለሷ ፍሬ ጋር ወይም ከዛፏ ጋር እያይዞ ነው ጌታ የተናገረውና ስለዚህ ጌታ ሆይ ፀሐይ አምራኛለች አምጣልኝ አይነት ነገር ወይም ደግሞ አውሮፕላን በአሁኑ ሰዓት ዱብ አድርግልኝ አምናለሁ አይነት ነገር ይሰራል ብዬ አላምንም። ስንጸልይ ራሱ የመንፈስ ቅዱስ ኮንቪክት ሊያደርግልን ይገባል። በመንፈስ ቅዱስ እየተመራን መጸለይ እንችላለን። መንፈስ ቅዱስ ደግሞ የሚበጀንንና ማይበጀንን ለይቶ ስለሚያውቅ ያደርጋል። እኔና እናንተ ግን ኃላፊነታችን ማመን ነው ብዬ ነው የምንረዳው። ስለዚህ እንደ ፍቃዱ ያልሆነ ጸሎት ዝም ብለን እኛ ስላመን ኮንፌስ ስላደረግን ስለጠራን የሚመጣ ነገር የለም አይደል? እንደ ፍቃዱ ያልሆነ ጸሎት ዝም ብለን ስላመን ይሄን ጸልያለሁ ተቀብያለሁ ብዬ ስላመንኩኝ እንደ እግዚአብሔር ፍቃድ ካልጸለይኩኝ ይሰማለሁ? ኖ እንደዛ አልኩ። ፈቃዳችን ለምሳሌ እኔ ጌታ ሆይ የኢትዮጵያ ፕራይም ሚኒስተር መሆን እፈልጋለሁ ልፈልግ ይችላሉ። እንደዛ አይደለም የሆነው ነገሩ። በመንፈስ ቅዱስ እየተመራን ነው መጸለይ ያለብን። እምነት ግን ያስፈልገናል በሚለው ነው የምንረዳው። ግን የምትፈልጉትን ነገር ጠይቁ እንደሆነ እመኑ ይሆንላችሁማል የሚለው ቃል ትክክለኛ ቃል ነው። ነገርን ሁሉ ዝም ብለን ወስደን የሆነ ነገር አምኑኛል አይነት ነገርና አምናለው ወይም ደግሞ የሆነ ሰው ሀብት ኔሚት ክሌሚት ወይም ይሄ መኪና የኔ ነው ይሄ ፎቅ
ቄኔ ነው ይሄ ሞሌሌ ነው ስለዚህ ምናምን የሚሉ ቋንቋዎች ኃጢአት ናቸው እንጂ ትክክለኛ መጽሐፍ ቅዱሳዊ አስተምህሮች አይደሉም። ብራዘር ቴንክ ዩ። ስለዚህ እኛም እያልን ያለነው እሱን ነው። እነሱ ግን የሚሉት ከዚህ የተለየ ነው። እኛ እያልን ያለነው ለምሳሌ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ቃል በቃል እንደዚህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ አንዳች ብንለምን። ስለዚህ ጸሎት እንደ እግዚአብሔር ፍቃድ የሆነ ጸሎት ነው። እግዚአብሔር ምን የሚለው የሚሰማው እንጂ እንደ እግዚአብሔር ፍቃድ የሆነ ጸሎት ነው እንጂ የሚሰማው እኛ ስላልን ብቻ። እነሱ ባይዘው ወይ ወደ እግዚአብሔርም አይደለም የሚጸልዩት፣ ወደ እግዚአብሔር መጸለይም እንዳለ የሚያምኑም እንደዛም አይደለም የሚያደርጉት። እነሱ ዝም ብለው እምነት ያላቸው ቃላት ይናገራሉ። እነዛ እምነት ያላቸው ቃላት መፍጠር ይችላል ብለው ነው የሚያስቡት እንጂ እምነት ያላቸው ፌዝፉል ወርድስ በቃ ፌዝፉል ወርድስ እምነት የተሞሉ ቃላት በመናገር ይሆናል ብለው ነው የሚያምኑት። እነሱ እምነታቸውንም ጭምር ነው የሚያምኑት እንጂ እግዚአብሔርን አይደለም የሚያምኑት። ስለዚህ ይናገራሉ፣ አመንኩ ስለዚህ ተናገርኩ ብለው መጽሐፉ የማይለውን ነገር አምጥተው ይናገራሉ። ከዛ የተናገሩትን ነገር እንደሚሆን በቃ አምነናል ምናምን ብለው ይላሉ፣ ይመጣል ነው የሚሉት። ይሄ ትክክል አይደለም ነው። ጸሎት የሚሰማው መጽሐፍ ቅዱስ አንደኛ ጸሎት ወደ እግዚአብሔር ነው፣ እግዚአብሔር ነው የሚሰማው። ዝም ብለህ አንተ አልኩኝ ብለህ የምታመጣው ነገር አይደለም። ጸሎት ወደ እግዚአብሔር ነው፣ እግዚአብሔር ይሰማዋል። እግዚአብሔር ሲሰማው ጸሎት የሚመለስበት ግራውንድ አለ። በጌታ በኢየሱስ ክርስቶስ ስም መሆን አለበት፣ በእምነት መሆን አለበት፣ ከዛ የእግዚአብሔር ፍቃድ መሆን አለበት። ከዛ ደግሞ አንተ ከአመፃ ከኃጢአት ይሄ ምንድነው የሚባለው ከቂም መራቅ መቻል አለበት። ስለዚህ አስዋይ ችግር ካለብህ ከሰው ጋር ከሱ ጋር ጨርስ ይላል መባን በመሰዊያ ላይ ከማቅረብ በፊት ብሎ ጌታ ኢየሱስ እንደተናገረው። ስለዚህ ጸሎት እንዴት ይሰማል እንዴት ይመለሳል የሚለውን ነገር ራሱን የቻለ ወደ እግዚአብሔር ሆኖ በጌታ በኢየሱስ ክርስቶስ ሆኖ እንደ እግዚአብሔር ፈቃድ ሆኖ በእምነት ሆኖ ከዛ ደግሞ አንተም በቂምና በጥላቻ ልብ ተይዞ አይደለም መሆን ያለበት። ስለዚህ እነዚህ አይነት ነገሮችን ሰው ጸሎት እንደ እግዚአብሔር እንዴት ነው የሰውን ጸሎት ሊሰማ የሚችለው የሚለውን ነገር በዚህ መንገድ እንጂ አንተ እንደ እግዚአብሔር ቀጥታ ስላልክ ይሆናል የሚል እነሱ ባይዘወይ ዝም ብለህ ተናገር ይሆናል ቃሉ አቅም አለው ነው የሚሉት። እግዚአብሔር በቅድም እኮ አሰምቻችኋለሁ። የእግዚአብሔር ቃል በእግዚአብሔርም ሲነገር በእኔም ሲነገር ያው ነው አለ። ስለዚህ እግዚአብሔር የተናገረውን ነገር አምኖ ነው የሚናገረው፣ በእምነት ምክንያት ይሆንለታል። እኛም እንደዛ እናረጋለን ነው የሚሉት። ስለዚህ የወርድ ኦፍ ፌዝ እምነት ከመጽሐፍ ቅዱስ ውጭ ነው። እነሱ በቃ አምነን ያሻነውን ነገር እንጠራለን፣ እናመጣለን። ከመንፈሳዊ ዓለም ወደዚህ ወደ ቁሳዊ ዓለም አዘን እናመጣለን። ስለዚህ እኛ ነን ዓለሙን የምናስተዳድረው፣ እኛ ማለት ነን። ባይዘወይ የዚህ ዩኒቨርስ ሴንተሮች እኛ ነን፣ እኛ ማዕከል ነን። እኛ ያጠርተን ማምጣት እንዲሁም እግዚአብሔር ጣልቃ አይገባም እዚህ ውስጥ ነው የሚሉት። ሁሉን ነገር እኛ ስበን እናመጣዋለን፣ እንፈጥራለን፣ እንሰራለን፣ እናደርጋለን ነው የሚሉት። እነቅላለሁ ተክላለሁ እኮ ነው እያለ ያለው ያለ አውዱ ማለት ነው። መጽሐፍ ቅዱስ የማይለውን ማለት ነው። ስለዚህ የፈለኩትን ነገር አደርጋለሁ፣ በቃ እምነት ያላቸውን ቃላት እናገራለሁ፣ እሰራለሁ ብለው ነው የሚሉት። እና ስለዚህ መጽሐፍ ቅዱስ በትክክለኛ አንደኛ ስክሪፕቸር በስክሪፕቸር ይፈታል፣ ስክሪፕቸር በስክሪፕቸር ይፈታል እንጂ ዝም ብሎ አንድ ሰው ብድግ ብሎ በቃ እኔ ይሄንን ነገር ሆነልኝ አደረኩት ስላለ ኖ እንደዛ አይሆንም፣ እንደዛ አይደለም። የትዕቢት ነገር እንዳያስቡ። ለካ ባለጠጎችም በወንጌል ውስጥ ነበሩ። ስለዚህ ምን ይላል? የትዕቢት ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። አየህ፣ ባለጠጋ እንኳን ምንድን ነው የሚታዘዘው? በሚያልፍ ባለጠግነት ተስፋ እያደረገ እንዳይኖር። እኛስ ገልብጠ ነው ባለጠግነትን ተስፋ እያደረገ እንዲኖር ሰውየውም በምኞት ዓለም እንዲዋልል በምኞት እንሞላዋለን። ስለዚህ ይሄ ሰው ውስጡ ምኞት አለው። ምኞት ደግሞ ጸንሶ ኃጢአት ነው የሚወልደው። ስለዚህ በምኞት የተሞላ ሆድ ግድ የለህም ይሄም ያንተ ነው ስትለው አሜን እያለ ይዘልልሃል። ባለጠጋ ራሱ ግን ምንድን ነው የሚለው? በሚያልፍ ባለጠግነት ተስፋ እንዳያደርግ እዘዘው። እንደውም ምን ይለዋል? ራሱ ባለው ሀብት ጌታን እንዲያገለግል ምን ይለዋል? እውነተኛ ሕይወትን ይይዝ ዘንድ። አየህ፣ እውነተኛ ሕይወት አለ። እውነተኛ ሕይወትን ይይዝ ዘንድ ለሚመጣውም ዘመን ለራሱ መልካም መሰረት የሚሆንለትን መዝገብ እየሰበሰበ መልካም እንዲያደርጉ በበጎ ስራ ሁሉ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ መከራቸው ነው የሚለው። አየህ፣
ሊረዱና ሊያካፍሉ ግድ የለም። በመካከላችን ባለጠጋ የሆነ በጌታ የሚያምን ወንድም አለ ብዬ አምናለሁ። አየ በሚያልፍ ባለጠግነት ልብ ካረፈ ማካፈል አችልም። ሌላ ምኞት ነው የምትጨምረው። አውሮፕላን ካለ 6 ጀቶች ደግሞ እንዲኖሩ እንድትመኝ ያደርጋል እንጂ ባለህ ላይ አካፍሎ የመኖር ጸጋ እንዲኖር አያደርግም። ስለዚህ እውነተኛ እምነት ያለው ህይወት ያለበትን ትምህርት የያዘ ሰው ምን ይሆናል? ግድ የለም ባለጠጋ ሊሆን ይችላል። ነገር ግን እያካፈለ ወንድሞቹን እየረዳ ይኖራል እንጂ እንደገና ሌላ ምኞት እየተሳበ አይኖርም። ስለዚህ የተናገርከው ቃል በትክክል የእግዚአብሔር ቃል የሚደግፈው ነው። ሙልዬ እግዚአብሔር ይባርክ የኔ ወንድም፣ እግዚአብሔር ይባርክ፣ ጸጋ ይጨመርልህ፣ ተባረክልኝ። አሜን አሜን። እና አቡና መጥቷል። ሰላም አቡናዬ፣ ተስዬ ማለት አንድ ጥያቄ ትንሽ ስላስጨነቀኝ ልጠይቅና በዛው እንድታብራራው ብዬ ነው። የወርዶ ፌዝ ያው ጭንቅላታችን ላይ እንኳን አልገባ። አንዱ ሲናገር እንዲህ አለና ያው አንድ ፕሮግራም ላይ ነው ድምፁን አወፍሮ ነው ታበድራለህ እንጂ አትበደርም የሚለውን አምጥቶ ማለት ነው ከብሉይ ኪዳን እና ከዛ ልክ ስንጨርስ ፓስተሩን ስማ እንጂ አልኩትኝ። እንዴ አቤት አለኝ። እኔ የምለው ኢትዮጵያ ውስጥ አሁን አንድ ሰው ኖርማል ስታንዳርድ ኑሮ የሚኖር የቤት ክራይ ግን እየከፈለ ከኖረ ከፋይ ነው አደለ አልኩትኝ። አዎ ስለዚህ ብድር ውስጥ የለም ባለጸጋ ነው ማለት ነው አልኩትኝ። አዎ እንደዛ ስለሚል ቃሉ ታበድራለህ ስለሚል እሱ ስላልተበደረ አለኝ። ከዛ ዞር አልኩና ያው ቤትም መኪናም በብድር ነው እዚህ ሀገር የምትገዛው እዚህ ያለንበት ሀገር እና በብድር ውስጥ ነው እና ያለሁት በእርግማን ውስጥ ነኝ ያለሁትኝ አልኩትኝ። ግን አገር ቤት ክራይ ከሚከፍለው ከሱ በላይ ሁሉም አክሰስ አለኝ አልኩት። ምድር ላይ ይሄን ያለው እና እንደዚህ አይነት ነገሮችን ደፍሮ የሚናገሩት እንዴት ነው? እነሱንም እንድትሏቸው ብዬ ነው። አሁን አገር እዚህ ውጭ አውሮፓ ላይ ሁሉም ቤት ብድር ነው፣ መኪናም በብድር ነው። ኑሮ ግን ኢትዮጵያ ውስጥ ካለው ሰው የማይበደረው የቤት ክራይን ብቻ ከፍሎ የዕለት እንጀራውን ከሚበላ የተሻለ ኑሮ የተሻለ አክሰስ አለው በሁሉም ነገር እና እነዚህን አሁን የሚናገሩት ነገር አይጋጭባቸውም ወይ? በብድር ነው እና ያለ ነው አይጋጭባቸውም ወይ? እሱንም ንኩት ልላችሁ ብዬ ነው። አቤላ ይቀጥል ሀሳቡ ላይ። ሙሌ እንዴት ነህ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰላም ይብዛ። ያው አዲስ ነገር እዚህ ሚዲያ ላይ አሁን ሰሞኑን ተራገበ እንጂ አዲስ ትምህርት እኮ አይደለም። የወርዶ ፌዝ ትምህርት አዲስ ነገር አይደለም፣ ከዚህ በፊት የነበረ እና ኃይሉ ዮሐንስ እንግዲህ በብዙ ሞጋች በሆኑ ወንጌላውያን አማኝ ጸሐፊዎች መድረሻ ጠጋተው ዳር ላይ የተለጠፉበት የኑፋቄ ትምህርት ነው። ከዚህ በፊት እንደምታውቁት ይሄው ግለሰብ በሚዲያ ላይ እኔ እንደውም ትንንሽ አምላክ ነኝ ያልኩትን አርሜዋለሁ፣ ትልቅ አምላክ ነኝ ወይም ትልቁን እግዚአብሔር ነኝ ሲል በአደባባይ የተሰማበት ቪዲዮ ነው ያለው። ስለዚህ ወርዶ ፌዝ ሄዶ ራስን ከአምላክ ቃል እኩል የሚያደርግ አጋንንታዊ አመፀኛ ከጨለማ የተቆረጠ የሰይጣን ቁራጭ የሆነ ትምህርት ነው። እንደምታውቁት ሰይጣን በመጽሐፍ ቅዱስ ራሱን ከእግዚአብሔር ዙፋን በላይ ከፍ ከፍ አድርጋለሁ፣ ከደመናት በላይ ዙፋኔን መሰርታለሁ ሲል ከሰማይ ተቆርጦ እንደወደቀ በትዕቢቱ ምክንያት ከሰማይ ካሉ ቅዱሳን ተቆርጦ እንደተጣለ መጽሐፍ ቅዱስ ይናገራል። አንተ ኃያላንን ያዋረድክ ሆይ ኃያላንን የጣልክ ሆይ እንዴት ከሰማይ እንደዚህ ልትወድቅ ቻልክ? እንዴት ልትዋረድ ቻልክ? ብሎ መጽሐፍ ቅዱስ ጥያቄ ያቀርብና ምክንያቱም በልብህ ከእግዚአብሔር ዙፋን በላይ ከፍ ከፍ እላለሁ አልክ፣ ከእግዚአብሔር ከዋክብት በላይ አርጋለሁ አልክ። በዚህ ምክንያት እግዚአብሔር ከውስጡ ያለውን ኃይሉን እሳቱን አውጥቶ እንደጣለው እንዳዋረደው መጽሐፍ ቅዱስ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ። በምን? ከእግዚአብሔር ጋር ራሱን ስላስተካከለ። ኢየሱስ የባህሪ ልጅ ነው፣ እኔ የባህሪ ልጅ ነኝ ብሎ ትከሻ የሚጋፋ ገባ። እጁን ሲታመም እንደዚህ አንገቱ ላይ ፋሻ ጠቅልሎ የሚወጣ
ራሱን ከስብራትና ከቁርጥማት የማያድን ስለነገው አይደለም በኋላ ከደቂቆች በኋላ ስለሚፈጠር ነገር የማያውቅ በእውቀት የጎደለ አመፀኛ ግለሰብ ራሱን ከእግዚአብሔር ጋር ሲያስተካክል ታዩታላችሁ። አለቀ። ይሄ አጋንንታዊ ትምህርት ነው። ልክ የምትመለከታቸው እንደ ጃፒ ያሉ እንደ ዮናታን አክሊሉ ያሉ የቃል እምነት አስተማሪ የማይመስሉ ግን ንግግራቸው ከእግዚአብሔር ምሕረትና ቸርነት የጎደለ ትምህርት የሚያስተምሩ ሰው እግዚአብሔርን ተጠግቶ በምህረቱና በቸርነቱ ጥላ ውስጥ እንዳይኖር የሚያደርግ በራስ እችላለሁ የሚል ራስን ወደ አምላክነት ከፍ የሚያደርግ አጋንንታዊ ትምህርትን የሚያስተምሩ አስተማሪዎች ራሳችንን ከእውነት ከሚምረው ከእግዚአብሔር ክንድ በታች እንዳናዋርድ በጊዜው ከፍ ከፍ እንዳንል የሚያደርጉ የጨለማ አስተማሪዎች ናቸው ብዬ ነው እኔ እንደ እግዚአብሔር ቃል ሐሳብ የምሰጠው። ለምሳሌ አለው ሙሉ ያለው ለምሳሌ መዝሙር በቅንፍ 103ን ጠቅሶ ጃፒ የተባለው ሐሰተኛ አስተማሪ መላእክቱ ቃሉን ይሰማሉና ቃሉን ይፈጽማሉ የሚል ነገር እኔ ስናገር መተው ቿ ያደርጋሉ፣ ፈውስን ያደርጋሉ፣ ታምራትን ያደርጋሉ ብሎ ለእግዚአብሔር የተጻፈውን ቃል ለራሱ ሲጠቀምበት ታያላችሁ። መዝሙር በቅንፍ 103 ቁጥር 20 እንግዲህ የሚናገረው እግዚአብሔር እንዴት በድንቅ አደራረጉ ሙሴንና እስራኤልን መርቶ እንዳወጣ ለምህረት የፈጠነ ለቁጣ የዘገየ አምላክ መሆኑን የሚናገር አውዳዊ ትርጉም ያለው መጽሐፍ ሲሆን ሰው የሚናገረው ንግግር ከአምላክ ንግግር እኩል ነው የሚል ራስን ከእግዚአብሔር የሚያስተካክል ትምህርት ነው የሚያስተምሩት። እንደዛ ከተባለማ ሰይጣን ኢየሱስ ክርስቶስን ሊፈትነው በመጣ ጊዜ ጥቅሶች ሲጠቅስለት ነበረ። ይሄ ተራ ስህተት የሚመስላችሁ አንዳንድ ደግሞ ተላላ ሰዎች አላችሁ። እግዚአብሔር ነኝ ተራ ስህተት አይደል። እግዚአብሔር ከናንተ በላይ መሐሪም ይቅር ባይ ነው። በነገራችን ላይ እግዚአብሔር ለምህረት የፈጠነ ለቁጣ የዘገየ አምላክ ነው። ሰይጣንን ምህረት ያላደረገለት የማይማር የዘላለም ጠላት የሆነበት ዋና ምክንያት ምንም ስላደረገ አይደለም። ሰይጣን የእግዚአብሔርን ዙፋን ስለፈለገ። ለዚህ ነው መጽሐፍ ቅዱስ በትክክል አስምሮ እግዚአብሔር ትዕቢተኛውን ይቃወመዋል፣ ለትሑታን ደግሞ ጸጋን ይሰጣል ይላል። ትዕቢት ማለት ይሄ ነው። የእግዚአብሔርን የእግዚአብሔርን መንበር ከእግዚአብሔር ነጥቄ ራስ ያደርጋሉ ማለት እጅግ የበዛ ትዕቢተኝነት ነው። ይህ ሐሳብ ከትዕቢት ጋር የተያዘ ነው። ትዕቢቱ ደግሞ ሰይጣንን የእግዚአብሔርን ዙፋን ወስዳለሁ እርሳለሁ ብሎ በልቡ የታበየበትን ትዕቢት የሚመሳሰል ትዕቢት ነው። በየትኛውም ቦታ ሐዋርያቱ እኔ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባሪያና ሎሌ አገልጋይ የሚል ቃል ነው በሰላምታቸው መግቢያ ላይ የሚጠቀሙት። የትኛውም ቦታ ላይ ከክርስቶስ ጋር ራሳቸውን በልጅነት ሲያመሳስሉ፣ በባህሪ ሲያመሳስሉ አንድም ቦታ መጽሐፍ ቅዱስ ላይ እንመለከትም። እንግዲህ ክርስትናን የተቀበልነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከሆነ ደግሞ ከእርሱ እግር ስር ቁጭ ካሉ በመንፈስ ቅዱስ ኃይል ደግሞ በክርስቶስ ምርጫ ሐዋርያ ከሆኑ ሰዎች ቃል አንደበት እንደ እግዚአብሔር ቃል ስልጣን ከሆነ ይህንን እምነት የተቀበልነው ይህ እምነት አዲስ እምነት ካልሆነ በስተቀር ሐዋርያቱ እንደዚህ ያለ ኑፋቄን አላስተማሩን። ስለዚህ መጽሐፍ ቅዱስ የማያውቀው ታሪካዊ ክርስትና የማያውቀው ራስን ከእግዚአብሔር ጋር የሚያለካካ አጋንንታዊ ትምህርት ውስጥ መወዘፍ ምናልባት ለአእምሮ ሊመች ይችላል። ይሄ በሰይጣን ሐሳብ በትዕቢተኝነት ተወጥሮ ከእግዚአብሔር ጋር ዙፋን ለመጋፋት ከሚፈልግ ጨለምተኛ በሰይጣን ከተወረሰ ልብ ሊመጣ ይችላል እንጂ በፍጹም እንደ እግዚአብሔር ልንሆን አይደለም። እንደ ራሳችን ራሱ ከሆነን እድለኞች ነን እና ከዚህ አንጻር ልክ አይደለም። አሁን አንድ ትዕቢተኛ አገልጋይም እንዲሁ መድረክ ላይ የእግዚአብሔርን መንፈስ ወይም መንፈሳዊውን ዓለም አክሰስ ለማድረግ የእግዚአብሔር ፈቃድ እንደሚያስፈልገን ሁሉ በምድር መንፈሳዊ አካላት በምድርን አክሰስ ለማድረግ ምድርን ለመጠቀም የኛ የሰዎችን ፈቃድ ይጠይቃሉ የሚል በጣም አደገኝነት የበዛበት ትምህርት እንመለከታለን። አስበከዋል? አንተ በገዛ ቤትህ ለመግባት የቤቱ ባለቤት ያልሆነ ሌላ አካል ለአንተ ቤት መግባት እንደማይፈቅድልህ ሁሉ ምድር የራሱ የእግዚአብሔር እኮ የእጅ ፍጥረት ናት። የእግዚአብሔር ፍጥረት እኮ ናት ምድር። ሰማይ የእግዚአብሔር ፍጥረቱ እኮ ነው። መላእክት ብትሉ የሚታየው የማይታየው ሁሉ ብትሉ ከእግዚአብሔር የተገኘ ነው። ስለዚህ እግዚአብሔር
ካለመኖር ወደ መኖር ያመጣውን አካል ወይም ፍጥረቱን እዛ ቦታ ላይ አክሰስ ለማድረግ ለመግባት የሆነን አካል ያስፈቅዳል የሚል አጋንንታዊ ትምህርት ማስተማር እግዚአብሔር በሰማይ እግዚአብሔር እንደሆነ እኛ በምድር እግዚአብሔር ነን የሚል ኑፋቄ ካልሆነ ሌላ ምንም ሊሆን አይችልም። እግዚአብሔር የማናችንንም ውዴታ ከፈለገ አለመጠየቅ ይችላል። እግዚአብሔር የማናችንንም ፍቃድ ሳያስፈቅድ ምድርን አክሰስ ማድረግ ይችላል። ለምሳሌ ምድር የምትባልን ፍጥረት ምድር አድርጎ ለመፍጠር ማንንም አላማከረም። መላእክትን አላማከረም፣ ሌላ ፍጥረት አላማከረም። እንግዲህ ለመፍጠር አንተን ያላማከረህ ምድር ላይ ለመግባት እንዴት ነው አንተን የሚያማክርህ ነው? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ አንተን ያስፈቅድሃል? እግዚአብሔር ሁሉን የሚችል በሁሉ ስፍራ የሚገኝ ውስንነት የሌለበት የእውቀት የኃይል የመገኘት ውስንነት የሌለበት አምላክ እግዚአብሔር ለመገኘት እኔን ያስፈቅደኛል እኔን አስፈቅዶን አክሰስ ምድርን የሚያደርገው ካልክ እኔ እግዚአብሔር ነኝ ከእግዚአብሔር እኩል ነኝ እያልክ እግዚአብሔር ለአንተ ካልፈቀደ አንተ ካልፈቀድክለት እግዚአብሔር እሺ በቃ ጌቶች አልፈቀዱም ብሎ ይመለሳል የሚል አጋንንታዊ ትምህርት እያስተማርክ ነው ያለው። ለምሳሌ ዮናታን አክሊሉ ያስገባውን ኑፋቄ ዝም ብላችሁ ተመልከቱት። ፈውስ የእግዚአብሔር ፍቃድ ነው እና የእግዚአብሔር ፍቃድ ስለሆነ እግዚአብሔርን ማስፈቀድ አያስፈልግም ለፈውስ እያለ ነው። ያልተፈወሱ ዘማሪዎች አሉ። ለምሳሌ የተወዳጁ ዘማሪ አገኘው ይደግ ማየት የተሳነው ወንድማችን ነው። ስለዚህ እግዚአብሔር ፈቅዶ አገኘው ስላላመነ ነው ያልተፈወሰው። የኛን ጸሎት እግዚአብሔር ይቅርታ ስሙን ስለጠራው እዚህ ቦታ ላይ አየ ምን አይነት ሳይድ ኢፌክት እንዳለው እንኳን ትምህርታቸው አይመለከቱ። ጉድለት የሚባል ነገር ባለበት ቦታ ላይ ከጉድለታቸው ባለፈ ሙላት አምላካቸውን የሚያገለግሉ ብዙ ሰዎች እያሉ በአካለ ጎደለን የሆነ አካል ጎሏቸው የሆነ ነገር ጎሏቸው የሆነ ነገር አተው በሙላት እግዚአብሔርን እያመሰገኑ ከጉድለታቸው አልፈው የሚያገለግሉ ወንድሞች እህቶች ባሉበት በዚህ ዓለም ላይ እግዚአብሔርን ማስፈቀድ የለብንም ለፈውስ እግዚአብሔር ፈቅዷል የምትል ከሆነ ያልተፈወሱት እግዚአብሔር ስላልፈቀደ አይደለም የሚል ጠማማ ትምህርት እያስተማርክ ነው። አዎ እግዚአብሔር ሰዎች እንዲፈወሱ ይፈልጋል፣ ግን እንደ እግዚአብሔር ፍቃድ ነው እሱ። ለምን ይሄንን አልክ ካላችሁኝ የክርስቶስ ዳግም ምጽአት እንግዲህ በራሱ በክርስቶስ የታሰበ የታለመ የታቀደ ነው። የእግዚአብሔር ፍቃድ ነው የጌታ ኢየሱስ ክርስቶስ ዳግም መመለስ። እንግዲህ ምንም ዳግም ምጽአቱ የክርስቶስ ኢየሱስ ፈቃድ ቢሆንም በአባታችን ጸሎት ጌታችን መድኃኒታችን ሐዋርያቱን ያስተማራቸውን የአባታችንን ጸሎት ስትመለከቱት ምንድነው የሚለው? መንግስት ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ትምጣ ብለ ለምንድን ነው ኢየሱስ ጸሎት ያስተማራቸው? ስለ መንግስቱ መምጣት እሱ ስለማይፈቅድ ነው መንግስት ትምጣ እያላችሁ ጸልዩ ያለው አይደለም። ምንም እግዚአብሔር ቢፈቅድ ሲጀመር ጸሎት ማለት እግዚአብሔር የፈቀደውን ነገር በመጠየቅ መቀበል ማለት እንጂ እግዚአብሔር ያልፈቀደውን ነገር ስትጸልይ ብትልም እንኳን አትቀበልም። ሲጀመር እንደ ፈቃዱ የሆነን ጸሎት ብትጸልዩ ትቀበላላችሁ። መጽሐፍ ቅዱሳዊ ትምህርት ነው። እንደ ፈቃዱ የሆነን ጸሎት እና የእግዚአብሔርን ፍቃድ ማንኳሰስ፣ የእግዚአብሔርን ፍቃድ ማሳነስ፣ እግዚአብሔርን መጠየቅን አለማበረታታት፣ እግዚአብሔር ፈቅዷል የሚል እብሪተኝነት ውስጥ የሚከት ትምህርት እንዴ! እናንተ ሐሰተኛ ይህንን ትምህርት የምታስተምሩ አስተማሪዎች እኔ ቃል ሳወጣ መልአክ ይታዘዘኛል ትላላችሁ እንዴ! ይህንን ትምህርት ያስተማረውን ሰው እኮ እናውቀዋለን። ይህን ትምህርት ያስተማረው ሰው እኮ የሰው ሚስት ከሰው ሚስት ጋር ግንኙነት ሲያደርግ ተይዞ ገባ። ግንኙነት ያደረገበት ባለስልጣንና ባለሀብት ሊያስገድለው ሲፈልግ ፈርጥጦ አሜሪካ ያመለጠ ሰውዬ እኮ ነው። አይደለም በቃል ትእዛዝ መላእክት ያንተን ሐሳብ ሊታዘዙ ቀርቶ ያ ሚስቱን የደረስክበት ባለሀብት ራሱ ተለምኖ ነው ህይወትህን ያተረፈልህ እኮ። ትቀልዳለህ እንዴ? መላእክት እኮ የእግዚአብሔር ቅዱሳን መላእክት ናቸው። የእሳት አገልጋይ እኮ ናቸው። በእግዚአብሔር ፊት የሚቆሙ እውነተኛ እኮ የእግዚአብሔር ምስክሮች እኮ ናቸው። መልአክ አንተን ሲያገለግል ይውላል እንዴ? መጽሐፍ ቅዱስ የሚለው መላእክትን ተጠቅሶ እግዚአብሔር ባለበት ቦታ ነው የሚገኙት። ለምሳሌ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክት ይሰፍራሉ ይላል መጽሐፍ ቅዱስ። አለቀ። እግዚአብሔርን ስትፈራ መላእክት በዙሪያህ ይሆናሉ። ግንኙነታቸው ግን እግዚአብሔርን ከመፍራት ጋር ተያይዞ ነው እንጂ የሚኖረው አንተ በማንነትህ የባህሪ ልጅ ስለሆንክ አንተን እንደ ኢየሱስ ክርስቶስ ሊያገለግልህ በዙሪያ የሚገኝ መልአክ የለም። በክርስቶስ ማን ነው ስም የምትጠይቁኝ ሰዎች? ይሄን ትምህርት ያስተማረው ሰውዬ ነው። ነገርኳችሁ እኮ
ነገርኳችሁ እኮ ለሪከርድ ፈልገ ከሆነ እኔ ማንንም እንደዚህ እንደማልፈራ እንድታውቁ ያስፈልጋቸዋል። ችግር የለብኝም። ማናቸውንም እናንተ የምትከተሏቸውን ጠንቋዮች አቤል አቡና ፈርቷቸው አያውቅም። ይሄንን ታውቁታላችሁ። ፈርቷቸው አያውቅም። ምንም ልቡ ደንግጦላቸው አያውቅም። በቃ ይሄ ታሪክ የሚታወቅ ታሪክ ነው። የሰው ሚስት ተገናኝቶ ባል ካልገደልኩት ብሎ በልመና አሜሪካ ሸሽቶ የታወቀ ነው። ሐሰተኛ ነቢያት በቃላችን ሁሉ ይፈጠራል ይላሉ እንጂ የሆነ ነገር ኮሽ ባለ ቁጥር አገር ለቀው ነው የሚወጡት። የሰላሌን ህዝብ የተናገረው ሐሰተኛው ነብይ እንዲሁ አገር ለቆ ፈርጥጦ እንደወጣ ታውቃላችሁ። በእኔ ትእዛዝ ነው ሁሉ ነገር የሚሆነው ይላቸዋል። ኧረ እባክህ አለቀ። እና በፍጹም መጽሐፍ ቅዱስ ትህትናን ነው የሚያስተምረን። ለዚህ ነው ያቺ በጸሎቷ መልስ የተሰጣት ሐና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ብላ ተናገረች። እግዚአብሔር እንድንታበይ አይደለም የሚፈልገው፣ በትህትና እንድንመላለስ ነው። ሲጀመር የልጁ የኢየሱስ ክርስቶስ መንፈስ ራሱ ካለባችሁ በትህትና እግዚአብሔር ፊት ትመላለሳላችሁ እንጂ ፊት ብለህ ራስን ከአምላክ ጋር ለማወዳደር የኔ ቃል ከአምላክ ቃል እኩል ነው ለማለት የምትደፍርበት ምንም አይነት መንገድ የለም። ሐዋርያቱ እንደዚህ አይነት ትምህርት አንድ ቦታ አስተምሯል ብላችሁ የምታስቡ ከሆነ አምጡ። ጳውሎስ የኔ ቃል የእግዚአብሔር ቃል ነው ብሎ ያውቃል ወይ? እኔ እንደ እግዚአብሔር ቃል የምናገረውን የእግዚአብሔርን ኃይል ነው ያለው ቃሉ ብሎ አስተምሮ ያውቃል ወይ? እንደዚህ አይነት ትምህርት አላስተማሩም። ጳውሎስ በንግግሩ መሀል ራሱ ይህ እንደኔ ብሎ ይነግረናል። ከእግዚአብሔር የሰማውን ትእዛዝ፣ ቀጥተኛ ትእዛዝ ደግሞ ይህ መንፈስ ቅዱስ ያዘዘው፣ ይህ እግዚአብሔር ያዘዘው ትእዛዝ ነው ብሎ የራሱንና የእግዚአብሔርን ትእዛዝ እንኳን በልዩነት መጽሐፍ ቅዱስ ላይ አስፍሮልን ያውቃል። መጽሐፍ ቅዱሳዊ የሆነን እውነት እንድንከተል በትህትና እንድንመላለስ ልባችን በትዕቢት እንዳይወጠር ከእንደዚህ አይነት አጋንንታዊ ትምህርት መውጣት አለባችሁ ብዬ አሳስባቸዋለሁ። አሁን እየተመለከትኩ ነው። ምንም እንትን የለውም፣ ግብ የለውም። እነ ማናቸው እነ ኪኪ በሉ እነ ኩኪ በሉ እዚህ ውስጥ ያሉ እነ ኃይሉ ዮሐንስ በሉ እነ ጃፒ በሉ እነ ምናምን ማርዲ በሉ የሁሉም አስተማሪዎችን ትምህርት ከኋላ ፋቅ ስታደርጉ ጸሎት እንደማያስፈልግ፣ እግዚአብሔር ፊት ራስን መዋረድ እንደማያስፈልግ፣ እግዚአብሔር ቃል መገዛት እንደማያስፈልግ ነው መጨረሻ ላይ የሚያስተምሯችሁ። ዞሮ የነሱ ሎሌና ባሪያ እንድትሆኑ፣ በእነሱ ንግግር እንደምትፈወሱ፣ በእነሱ ንግግር እንደ ሀብታም እንደምትሆኑ፣ በእነሱ ንግግር የሆነ ነገር እንደሚሆኑላችሁ ነው የሚያስተምሯችሁ። ከእግዚአብሔር ይለዩዋቸዋል። ከዛ የነሱ ንግግር እንደሚፈጠር ያሳምኗቸዋል። ከእግዚአብሔር ሉዓላዊ አምላክነት ይነጥሏቸዋል። ከዛ የነሱ ቃል ፈጣሪ እንደሆነ ያስተምሯቸዋል። ይህ ጉዳይ ነው ያለው እየተደረገ ያለው። እግዚአብሔርን ዲፔንድ እንዳታደርጉ፣ እንዳትደገፉ፣ መለኮታዊ ማንነቱ ላይ ጥገኛ እንዳትሆኑ፣ መለኮታዊ ማንነቱ ላይ እንዳትለምኑ፣ እግሮቹ ስር እንዳትወድቁ፣ ራሳችሁን በእግዚአብሔር ፊት እንዳታዋርዱ የሚያደርግ ልብን በትዕቢት የሚወጥር የትዕቢተኛው የአጋንንትን ትምህርት ነው እያስተማራችሁ ያላችሁ። እና አሁን ጩኸታችን የሆነ አሌክስ የሚባል ግለሰብ እዚህ ቲክቶክ ላይ እንዳይሰማ ማድረግ ወይም ደግሞ የሆነ ማነው ኃይሉ የሚባል ግለሰብ እንዳይደመጥ ማድረግ አይደለም። በሺህ ተቆጥራችሁ ተሰብስባችሁ ተኮልኩላችሁ እሱን ማድመጥ መልካም ነው። አፍተሮል ግን ንግግሩን ጨርሳችሁ ከሰማችሁ በኋላ ለክርስቶስ ለጌታዬ ለመድኃኒቴ እንድገዛ እንድታዘዝ ያደርጋል ወይ? ይህ ትምህርት ባሪያ እንደሆነ ያደርጋል ወይ? እሱን ፈጣሪ እኔን ፍጡር ያደርገኛል ወይ? ትምህርት እሱን ተመላኪ እኔን አምላኪ ያደርገኛል ወይ? ይሄ ትምህርት እሱ የሚሰገድለት እኔን ሰጋጅ ያደርገኛል ወይ? ይሄ ትምህርት እሱን በሰማይ በክብር ሁሉ ከፍ ያለ የነገስታት ንጉስ አድርጎ አንተን ደግሞ እንደ እግዚአብሔር ልጅ በጸሎትና በልመና አምላክ ፊት እንድትወድቅ ያደርጋል ወይ ትምህርቱ ብለህ ቼክ አድርግ። ትምህርቱ በትዕቢት ወጥሮ አምላክ ካደረገ አጋንንታዊ ሰይጣናዊ ትምህርት ነው። ልክ ሰይጣን በትዕቢት ተወጥሮ ዙፋኔን በዙፋኑ በላይ ያደርጋለሁ እንዳለ እየተወጠርክ ነው ያለው። ትምህርቱ ግን ከእግዚአብሔር ዙፋን በታች እንድትወድቅ ካደረገ፣ የጸሎት ጥገኛ እንድትሆን ካደረገ፣ የአምላክህን ፊት እንድትፈልግ ካደረገ፣ ትሁት ካደረገ፣
በእግዚአብሔርን ምትለምን ምትጠይቅ ልታገባ ስትል ጌታዬ ፍቃድ ነው እዚህ ስራ ውስጥ አለህ እንድትል የሚያደርግ በስራ እግዚአብሔርን ፍቃድ እንድትጠይቅ በአገልግሎት እግዚአብሔርን ፍቃድ እንድትጠይቅ በመውጣት መግባት እግዚአብሔርን ፍቃድ እንድትጠይቅ የሚያደርግ ከሆነ ምትበላው ምትጠጣው ያለ እግዚአብሔር ፍቃድ ደስታን የቀመሰ ተድላን የቀመሰ ማንም የለም የሚለውን የእግዚአብሔርን ቃል ላይ የምትመሰረት ካደረገ ቃሉ ትሁት አድርጓልና መጽሐፍ ቅዱሳዊ ትምህርት ነው። በትዕቢት ከወጠረ ከእግዚአብሔር ሐሎት ከለየክ ራስን ከእግዚአብሔር ጋር እንድታነጻጽር ካደረገ ልጅነቴ ከኢየሱስ ልጅነት እኩል ነው ብለህ እንግዲህ ገና ኢህአዴግ ከመግባቱ በፊት ከመግባቱ በኋላ የተወለድክ ሰውዬ ከመግባቱ በፊትና ከመግባቱ በኋላ የተወለድክ ሰውዬ ዘለክ ዓለማት ሳይፈጠሩ በፊት የአብ አንድያ ልጅ የሆነው ኢየሱስ ክርስቶስ ጋር የሚያጋፋ ከሆነ አጋንንታዊ ትምህርት ነው ማለት እና አሁንም ዞሮ ዞሮ የምንቃወመው ያለው ትምህርት ሰውን ወደ እግዚአብሔርነት ከፍ እያደረገ ያለ የአጋንንት ትምህርት ነው ለማለት ነው። ተባረኩ። ቴንኪው ሙልዬ፣ እግዚአብሔር ይባርካችሁ። ጌታ ይባርክ አቤላ። ይሄው ነው እንግዲህ እየተናገርን ያለ ነው። ልክ አሁን አንተ እያወራህ ማን አስታወሰኝ? ሉቃስ ወንጌል ላይ ያ ሰው ባለጠጋ ሰውዬ ጎተራ ማለት ሰብሉ እርሻው ብዙ ነገር ያዘለትና አፍርሶ ጎተራውን እንዳዲስ ሰርቶ ከዛ በኋላ ብዙ ካከማቸ በኋላ ነፍሴ ሆይ ቢጠጪ ደስም ይበልሻል። በምን በገንዘብ ብዛት ማለት ነው። ከዛ መልሱን እንግዲህ እናንተ ታውቃላችሁ። አንተ ሰነፍ ሰው ሆይ ዛሬ ነፍስ ካንተ ሊወስዷት ይሻታል፣ ይሄን ያከማቸው ማን ይበላዋል? ስለዚህ ነፍስም በጌታ እጅ ነው፣ በእግዚአብሔር እጅ ነው። እነሱ ግን እግዚአብሔር እኛን ሳያስፈቅድ ወደኛ ህይወት አይመጣም፣ እኛ በቃ እንደ እግዚአብሔር የተናገርነው ነገር ይፈጥራል ይሰራል ምናምን ነገር ብለው ደስታቸው አላፊ ጠፊ በሆነ ከእግዚአብሔር ቃል ውጪ በሆነ አላፊ ጠፊ በሆነ ነገር ላይ መስርተው ልክ ከዚህ ውጪ ያለውን ሰው እንደ ስህተት ከዚህ ውጪ እንዳለ ማለት በቃ ያልበለጸገ ሀብታም ያልሆነ ድሃ የሆነ ሰውዬ ጤነኛ ያልሆነ ሰው ምናምን ብቻ የሆነ የአካል እክል ያለው ሰው ሁሉ ከእግዚአብሔር እንዳልሆነ እምነት እንደጎደለው መንፈሳዊ ዓለም እንዳልተረዳ ያልደረሰው ሌቨል እንዳለ መገለጥ የሚባለውን ነገር እሱ እነዚህ ወርድ ኦፍ ፌዝ የደረሱበትን እንዳልደረስን አድርገው ያስባሉ ማለት ነው። እንዳልበራልን አድርገው ያስባሉ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ሉዓላዊነት አውርደው በጣም በሚገርም ሁኔታ ከሰው ፍቃድ በታች አንተ እግዚአብሔር እንዲመጣ ትፈቅድለታለህ፣ እሱ በፈጠረው ዓለም ላይ ማለት ነው። ስለዚህ መጽሐፍ ቅዱስ በጭራሽ ይሄንን አስተምሮ የሚደግፈው የሚያውቀው አይደለም። መጽሐፍ ቅዱስ ግልጽ በሆነ መንገድ እግዚአብሔርን እየመሰሉ የሚወዱ እንደሚሰደዱ በወንጌል ምክንያት ነው እያልኩ ያለሁት፣ ዋጋ እንደሚከፍሉ ስለመብል ስለሚጠጣ ነገር ስለሚለበስ ነገር ስለምቾት ምናምን ሳይሆን ክርስቶስን ለመምሰል በዛ መንገድ ነው። እና እነ ጳውሎስ ይህን ትምህርት አልገባቸውም ይሆን? እነ ጳውሎስ ባለጠጋ ነበረ፣ ሀብታም ነበረ ማለት ገንዘብ ነበረው። ጳውሎስ አይታመምም ነበረ። ይሄን ነገር አልገባውም ጳውሎስ። ስለዚህ ጳውሎስ ያልገባው ነገር እኛ ገብቶናል ካሉ እነዚህ ሰዎች ሐዋርያት ያልሰበኩትን ወንጌል ነው እየሰበኩ ያሉት። እና ይሄንን ትምህርት እንቀበላለን የምትሉ ሰዎች ግቡና እንዲሁም እኔ የተወሰነ ደቂቃ ከእናንተ ጋር ብናወራ አሪፍ ነው። ጥቅስ ብቻ ጠቅሳችሁ ጥቅሱ ላይ የራሳችሁ ትርጉም አታስገቡ ነው እኛ እያልን ያለ ነው። ስለዚህ የራሳችሁን ትርጉም አታስገቡ። ጴጥሮስ አልገባውም፣ ስለዚህ ተናገርኩኝ። ጴጥሮስ አልገባውም የሚል ጻፊ ባመጣስ? ጴጥሮስ አልገባውም አልበራለትም የሚል ጻፊ ባመጣስ? ከወርድ ኦፍ ፌዝ ሙቭመንት አማኞች ጴጥሮስ ራሱ አልተገለጠለትም የሚል አማኝ ባመጣስ ትቀበላለህ? ማ በቃ ቀጥተኛ ከጥልቁ ነው። ጴጥሮስ አልገባውም። አዎ ከነ ቦታው ከነ መጽሐፉ ቁጭ ላድርግልህ። ከነ መጽሐፉ ከነ ቦታው ምን ይላል መሰለህ? ፓስተር ኤልሻዳይ አበራ በመለኮት ተካፍላችኋል የሚለው ቃል ጴጥሮስ በትክክል አይገልጸውም ወይም አልገባውም። ይህንን ቃል የገባው ግን እንዲህ ብሎ ይገልጸዋል። ቫይን የሚለውን መጽሐፍን ሲያብራራ ይልና ህይወት፣ ማፍራት፣ መራባት፣ ምንድነው ዝርያ፣ ስሪት፣ መገኛ፣ ምንጭ፣ መወለድ አይነት ማንነት ይገልጸዋል ብሎ በገጽ 23 ላይ አስፍሮታል። ጴጥሮስ ራሱ እንዳልገባው ማለት ነው።
ኢዮብንም እኮ በጣም ነው የሚተቹት። ቀጥሉ ጆዬ፣ በቃ መጣሁ እኔ። እሺ ተመስገንዬ፣ ኢዮብን በጣም ሲተቹት ሰምተሃል። በጣም ያልገባው ነው ብለው በጣም ሲኮንኑት እናያለን። እንዴት በገላ ያካል፣ እንዴት እግዚአብሔርን ይለማመጣል፣ እንዴት የእርግማን ቃል ያወጣል ብለው በጣም ከሚኮንኑት የመጽሐፍ ቅዱስ ሰው አንዱ ኢዮብ ነው። ጉዳቸው መዓት ነው። በነገራችን ላይ ግን እኔ እንደው አይምሮ ያለን ሰዎች በነገራችን ላይ እንደው እነዚህ ሰዎች ገንዘብ እናበዛለን፣ እናበለጽጋለን፣ እድል ፈንታችን ብልጽግና ነው ያሉ ሰዎች ያው ወንጌሉ ሄልዝ ኤንድ ዌልዝ ነው የሚባለው አይደል? ብልጽግናና ጤንነት ነው። የጤንነት ወንጌል፣ የብልጽግና ወንጌል። ገንዘብ ግን ሲለምኑ ይታያሉ። በጣም አይታችሁ ከሆነ እንዲህ አይምሮ ያለው ሰው እኮ ራሽናል የሆነ ሰው እንዴ ታዲያ ገንዘብ ማብዛት ከቻሉ ጠንቋይ ለራሱ አያውቅ ነው የሚሆነውና እንዴት ገንዘብ ይለምናሉ እኮ ብሎ መጠየቅ አለበት። ገንዘቡን በነገራችን ላይ እነዚህ ሰዎች በጣም ሲያፍሩ እናንተ ገንዘብ እንዴት አይኖራችሁም፣ ገንዘብ እየሰጣችሁ ጤንነት እንዴት አይኖራችሁም እንዳይባሉ ገንዘቡን የምትሰጡን ዘር ነው፣ ለእናንተ ጥቅም ነው፣ this is for your own benefit ለእናንተ ጥቅም ነው ይላሉ። አያችሁ፣ ሲሸውዱ እኮ ሲፎግሩ ነው እኮ እንጂ እኛ ፈልገ ነው አይደለም። አይታችሁ ከሆነ ለራስ ነው እንድትባረክ ነው። በቃ ታመጣለህ፣ ለእኔ አስቦ ተጨንቆ ነው እኔ እንድባረክ። አያችሁ፣ በዚህ መልኩ እነሱ ይሰበስባሉ። ስለዚህ ዘርህን አምጣ። ኮንታክት ፖይንት የሚሉት ነገር አለ። አይታችሁ ከሆነ ይህንን የምትዘራው ዘር ከእግዚአብሔር ዘር ጋር የሆነ ኮንታክት ፖይንት ይፈጥርና ፕሮስፐር ታደርጋለህ ምናምን ይላሉ። እንደዚህ አይነት ቴዎሎጂ፣ እንደዚህ አይነት ትምህርት የለም። አጋንንታዊ ትምህርት ነው። ስለዚህ ደብተርን አምጣ እንትን እናደርገዋለን። እኔ እኮ ደግሞ ገንዘብ አሁን ከቡሽሪ ጀምሮ ትዝ ይላቸዋል። ቡሽሪን ያመጣው ሰው አሁን አውስትራሊያ ነው ያለው። መንግስቱ ሀብታሙ ይባላል ፓስተር እና ሪግሪት አደርጋለሁ ጸጸታለሁ ይላል በአሁኑ ሰዓት። እና ቡሽሪ መጥቶ ሚሊኒየም አዳራሽ ያሉትን ሰምታችኋል። ገንዘብ ገባልን እንትን ገባልን ያሉ ሰዎች አንዷ 2000 ብር ያለች መሰለኝ። 2000 ብር ትራንስፎርም ያደርጋል። እንደው ኪሳችሁ ውስጥ ብታገኙ ዛሬ እንደው አንድ ቁርጥ እኮ እነ አሹ ጋር እነ ምናምን ጋር እኮ 5000 ምናምን ብር ገብቷል እኮ። የወርቅ ነጠብጣብ አገኘሁ አለ። እስቲ አንድ ላይ ሰብስበውት ስንት ግራም ሆነለት? ትራንስፎርም ያደርጋል ህይወት። እግዚአብሔር ህይወት የማይለውጥ ነገር ይሰጣል ነው፣ ሚራክል ነው ለማለት ነው። እና ለራሳቸው የማያውቁ ሰዎች ናቸው። ጠንቋይ ለራሱ አያውቅም። ስለዚህ ኮንታክት ፖይንት ለመፍጠር ምናምን ወደ ጎተራው ይላሉ ራሳቸው። ሄልዝ ጉዳይ ላይ ሲመጡም ተመሳሳይ ነገር አለ። ዲናያል የሚባል እያመመህ አላመመኝም በል፣ እየጠዘጠዘ አልጠዘጠዘኝም፣ ውሸት ነው፣ የአጋንንት ድምፅ ነው። እንደዚህ ይባላል እንዴ? ቁርጥም እያደረገ ወገብህን እግርህን ይዞ አይ አላመመኝም ምናምን። አንዳንድ የድሮ ልጅ ሆነን ቁንጥጥ አድርጎን በደንብ ሲያ አላመመኝ ምናምን እንላለን። የቆነጠጠን ሰው ደስ እንዳይለው፣ ምን ጠላት ደስ እንዳይለው ነው። ስለዚህ የሄልዝ ኤንድ ዌልዝ ጎስፔል ሰዎች በጣም ውሸታሞች ናቸው፣ አስመሳዮች ናቸው፣ እውነት የላቸው። በጣም የሚገርማችሁ ነገር መጨረሻቸውን ግን ስንመለከተው አሁን በጣም ስማቸውን መጥቀስ አለብን። የኃይለ ዮሐንስ መጨረሻ ምንድን ነው? ሰሞኑን አይታችኋል። ሙስሊሞች ናቸው የሚቀርቡኝ፣ ሰሞኑን ሻዳ ይዛለው ምናምን ፍረስትሬት ያደርጋሉ መጨረሻ ላይ። ለምን ኤክስፔክት የሚያደርጉት ነገር አይገኝም። ብዙዎቹ አይታችሁ ከሆነ ፍረስትሬሽን ውስጥ ይገባሉ። ኤክስፔክቴሽናቸው አይሆንም። ፌክ ትምህርት እንደሆነ በውሸት ፈረስ እየጋለቡ እየቆዩ የትም አይደርሱ። ራሳቸውን ማስመለክ፣ ፍረስትሬት ማድረግ መጨረሻቸው። እኔ እንደውም ነፍሳቸውን በገዛ እጃቸው ሁሉ ማውጣት ሁሉ ሊሆኑ ይችላል። ፋይናሊ ራሳቸውን ማስመለክ ብለዋል ቅድም አቤድ ሁሉ ራሳቸውን የማስመለክ ነገር። ለምሳሌ ሚራክል ተካ የሚባለውን ሰው አይታችኋል። አንድ ቪዲዮን የራሴ ሼር አድርጌ ነበር። መጥተው ሲሰግዱለት ስግደት ሲቀበል አያችሁ። ይሄ ነው የመጨረሻ እንትናቸው። ሌላም ውጭ ሀገር ያለ ነገር እንዲህ አይነት ነገር ትመለከታላችሁ። ስለዚህ ጆ ለአቤል እስቲ እቺ ነገር ላቅርብለት። አቤል እቺ ነገር ትሄድበታል። አሁን ካልኩት ሀሳብ ጋር አያይዞ እና ኤልሻዳይ አበራ ያው ኤልሻዳይ ቲቪ ላይ እንደሚያስተላልፉ ይታወቃል። ይህ ኤልሻዳይ ቲቪ በእያንዳንዱ ጴንጤቆስታል አይል፣ ሉተራን አይል፣ ሪፎርምድ አይል፣ ኦርቶዶክስ አይል በየቤቱ ይተላለፋል። ጤነኛ ቲቪ ነው ተብሎ ስለሚታሰብ እንዲህ ብሎ ይናገራል። ኤልሻዳይ አበራ በገጽ 123 ላይ መለኮታዊ ጤንነት በሚለው መጽሐፍ ላይ ማለት ነው። ጴጥሮስ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ባየ ጊዜ የተናገረው አንድ ነገር ነው፣ ብርና ወርቅ የለኝም። ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ መፍትያው ማለት ነው፣ አንደኛ ሲፈታ በእነ ኤልሻዳይ አበራ ወይ በወርዶ ፌዞች አጠቃላይ እይታ ጴጥሮስ በዚያን ጊዜ ከቤቱ ገንዘብ ሳይዝ ወጥቶ ሊሆን እንደሚችል ያሳያል ይላል። ብር አለው፣
ግን ከቤት ሳይዝ ወጥቶ ሊሆን እንደሚችል ያሳያል መላምቱ ማለት ነው። ሁለተኛ ሌላው ብርና ወርቅ የለኝም ላለበት ሁኔታ ዘላቂ መፍትሄ አያመጣም ማለት እንደሆነ ሊያሳይ ይችላል ብሎ በገጽ 123 ላይ አስቀምጦታል። እዚህ ላይ ሂድበት እስቲ። አንዱ ጋር ብር የለኝም ግን ቤት አስቀምጬ ነው ማለትንና ቀጥሎ ደግሞ አይ ብር መፍትሄ አያመጣም ብሎ እንዲህ ብሎ ተናገረ ብሎ ስነ አፈታቱ ላይም ጭምር ማየት ትችላለህ። አቤል እስቲ ምናልባት እዚህ ላይ በጣም አስቂኝና አሳቃቂ ንግግር ስላለ ማለት ነው። ግን አይሰጠውም። ብርና ወርቅ ቢይዝም ኖሮ አይሰጠውም ነበር። ኢየሱስ ክርስቶስን ነበር የሚሰጠው 100,000 ብር በኪሱ ቢይዝም። ታሜ ከዚህ ከዘመኑ እንቅስቃሴ ጋር እንዴት አድርገው እንደሚቆምሩባቸው ምናልባት ብዙም በዚህ ላይ ስለገደ ስነ አፈታታቸው በሙሉ ጥያቄ ሙለታ ሰምተኝ ከሆነ እኔ እንጃ ሙለታ ምን ይላል መሰለህ? ጴጥሮስ ከእናቱ ማፀን ጀምሮ የነበረውን ሽባ ሰው የተናገረውን ቃል አንድ ቃል ነው ይላሉ። ቃሉ አንድ ነው። ብርና ወርቅ የለኝም የሚለው ስነ አፈታቱ ሲፈታ ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ ጴጥሮስ ብር ቢኖረውም እቤት አስቀምጬ ነው ሳይዝ ወጥቶ ሊሆን ይችላል የሚል ስነ አፈታት አንድ ይላሉ። ሁለተኛ ስነ አፈታት ደግሞ ሌላው ብርና ወርቅ ላለበት ሁኔታ መፍትሄ አይሆንም ብለው ይናገራል ሊሆን ይችላል ብለው በገጽ 123 ላይ አስቀምጦታል። ኤልሻዳይ ያበራ ብርና ወርቅ ቢኖረው አቤቱ አስቀምጦ መጥቼ የነበረ ይላል ነው ያልከው? ቤት ሊሆን አስቀምጦ ቤት አስቀምጦ ኪሱ ባዶ ስለሆነ ሊሆን ይችላል ስነ አፈታቱ ጭምር ማለት ነው። ቀጥል አቤላሽ። እንደዚህ የሚል ትምህርት ሊኖራቸው እንደማይችል ማሳያ የሚሆነው የእግዚአብሔር ቃል ሐዋርያቱ ድሆችን የዚህ ዓለም ድሆችንና ምስኪኖችን የሚያግዝ ህብረት ነበራቸው። እንደውም እኛ ቃሉንና ጸሎት በሌላውም እንበረታለን እናንተ ደግሞ ይሄንን ስራ ስሩ ብለው 7 የእግዚአብሔር መንፈስ ያለባቸውን ሰዎች እስጢፋኖስ እና ፊልጶስን ጨምሮ ዲያቆን አድርገው የሾሙበት ምክንያት በኢየሩሳሌም ያለችው ቤተክርስቲያን ምስኪኖችን ድሆችን ትመግብና ታበላ ትረዳ ስለነበር ነው። በመካከላቸውም ችግረኛ አልነበር የሚለው አንዱ ያለው ለሌላው የሚያካፍል ህይወት ስላላቸው ነው። ስለዚህ በፍጹም ኖሮት የለኝም የሚል ቀጣፊ አይደለም ጴጥሮስ። ሁለተኛ ደግሞ መስጠት ከጌታ ከኢየሱስ ክርስቶስ የተማረው እውነት ስለሆነ የሌለውን የለኝም አለ እንጂ ቢኖረው ኖሮ ያንንም አድርጎ በኢየሱስ ስም ያስነሳው ነበረ። ይህንን ማሰብ እንችላለን። ምክንያቱም ሐዋርያው ጳውሎስን በገላትያ መጽሐፍ ምዕራፍ 2 ላይ ቀኝ እጃቸውን እንደሰጡትና የዚህን ዓለም ድሆችን እንዲያስብ እንዳሳሰቡት እሱም ያንን ለማድረግ እንደተጋ መጽሐፍ ቅዱስ ይናገራል። ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። ስለዚህ በየትኛውም መንገድ ሐዋርያት ቸገረኝ ብሎ ችግረኛ ላዩ አይተው የሚያልፉበት ትምህርታዊ ቁመናም አቋምም የላቸውም። በዛ መንገድ የሚፈታ አይደለም። አንዳችን የፈለገው ገንዘብ ይሆናል፣ ምግብ ይሆናል የፈለገው ሰው የሚበልጠውን ግን ሰጥተውታል። የሰጡትም ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን ነው። ይህም ደግሞ ወንጌል ለመሰበኪያ ምክንያት ሆኗል። ሰዎች ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ከሙታን እንደተነሳ ማረጋገጫ አድርገውታል። ያንን ሽባ ማለት ነው ወይም የተፈወሰውን ሽባውን ሰውዬ ማለት ነው። ስለዚህ በዛ መንገድ ነው እንጂ የምናየው ስላለያዘ ያልተጻፈ ነው። እንግዲህ መላምት ብቻ ነው ያስቀመጡት ማለት ነው። እና በዚህ መንገድ ነው እኔ ማየው። ይሄን ይመስላል ለማሳጠር። አይ ልዩ ወንጌል ነው። እነዚህ ሰዎች ለትምህርታቸው እስከጠቀማቸው ድረስ ትላንት አልሰማችሁም እንዴ? 95% ኢዮብ ያ ሁሉ ችግር የመጣበት የራሱ ችግር ነው አለ እና በጣም ያሳቀኝ 5% የማናት እግዚአብሔር ናት ወይ ብዬ እሷ አልተገለጠችልኝም አለ ማለት ነው። 95% ኢዮብ የመጣበትን ችግር የራሱ ነው። መጽሐፍ ቅዱስ ግን ፍጹም ሰው ጻድቅ ሰው እግዚአብሔርን የሚፈራ ሰው እንደነበረ ጌታ እግዚአብሔር ራሱ ነው የመሰከረለት። ባይዘው እግዚአብሔር ራሱ ነው የመሰከረለት እና ኢዮብ ለደረሰበት ነገር 95% የራሱ ነው። እየፈራ ለልጆቹ ምን አለ? ልጆቹን አንዳች ነገር እንዳይኖር እያለ እየፈራ ራሱ መስዋዕት ያቀርብ ነበረ። ያንን ነው እንዲሁም እግዚአብሔር መፍራቱ የሚያሳየው። ባይዘው ምን ማድረግ ልጆች የበድለው ይሆንን እያለ እግዚአብሔርን ስለሚፈራ ልጆቹን አሳዝነው እንደሆነ
ከሆነ ብሎ መስዋዕት ለእግዚአብሔር ያቀርብ ነበር። ስለዚህ ኢዮብ እግዚአብሔርን የሚፈራ ሰው እንደነበረ መጽሐፍ ቅዱስ ጻድቅ ሰው እንደነበረ ፍጹም ሰው እንደነበረ ነው የሚነግረን እንጂ ግልጽ በሆነ መንገድ ኢዮብ እግዚአብሔርን ይፈራል እግዚአብሔር ከመሰከረለት ውጭ አርገህ ራስህ ምን ማድረግ አቤት አቤት አለ ኢዮብ ዘሚኬ እና ልክ 95% የራሱ ችግር ነው የሚል እሱ ትክክል አይደለም ለማለት ነው። ትክክል አይደለም። ስለዚህ በዛ መንገድ ልታዩት አይገባም ለማለት ነው። አሁን ሙሌ ወንጌል መከራ እንደሙሉ ደስታ እንድንቆጠር ያስተምረናል። እንደሙሉ ልዩ ልዩ መከራ በደረሰባችሁ ጊዜ እንደሙሉ ደስታ ቁጠሩት ይላል ሐዋርያው ጳውሎስ። እነዚህ ሰዎች ግን መከራ ያልተፈቀደ ለኛ የማይገባ እግዚአብሔር እንደ ማስተማሪያ እንደማይቀበለው ከእግዚአብሔር ቃል ጋር በተቃራኒ ቆሞ ሲያስተምሩ ታያለ። ስለዚህ አሁን እነዚህ ሰዎች ጸባቸው ወይ ከሙለታ ጋር ወይም ከሌሎቹ ሰዎች ጋር ሳይሆን ቀጥታ ከሕያው አምላክ ከእግዚአብሔር ቃል ጋር ነው ጸባቸው። ፈተና ትዕግስትም እምነትም ጽናትን እንደሚያደርግ አውቃችሁ በዚህ ነገር በርቱ እያለ መጽሐፍ ቅዱስ ይናገራል። ራሱ ክርስትና ከፈተና ጋር የተገመደ እንደሆነ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ በመከራ ተፈትኖ ያለፈ ሊቀ ካህን እንደሆነ የዕብራውያን ጸሐፊ ይናገራል። መልእክት ጸሐፊው ለተደራሲዎቹ የሚነግርበት አንዱ መንገድ ኢየሱስን ተመልከቱ ይልና እሱ በመስቀል ታግሶ በመከራም ጸንቶ በእግዚአብሔር በአባቱ ቀኝ ተቀምጧል የሚልን ነገር ነው የሚነግራቸው። በመከራ ያለፈ ነው፣ በመስቀል የጸና ነው። ስለዚህ እሱን ተመልከቱ ይላቸዋል። እንደ ክርስትና በምድር ላይ ሳላችሁ መከራ አለባችሁ የሚለውን የጌታ ኢየሱስ ክርስቶስን ትምህርት ቀጥታ ይቃወሙታል። እነዚህ ሰዎች ሁሌ ድሎት ነው፣ ሁሌ ምቾት ነው። ለዚህ ነው አንዱ ማሳያ የሆነው የኢዮብ መጽሐፍ ምንም እንኳን ኢዮብ ጻድቅ ነፍሱን በምድር ላይ ጌታ አምላኩን መስዋዕት እየሰዋ የሚኖር ጻድቅ ቢሆንም ነገር ግን ሰይጣን ስላለውና እንዲህ ስለተደረገለት ነው የሚያመልክ ብሎ ባለ ጊዜ ከነፍሱ በቀር ሁሉ ቢቀርም ምንም እግዚአብሔር የሰጠውን ነገር በራሱ በእግዚአብሔር ፈቃድ ሰይጣን ቢነጥቅም ነገሮችን ግን የመለሰበት ምላሽ አንድ ጻድቅ ሰው ምንም ነገር ቢጎልበት ቢያጣ በመከራ ቢፈተን ሰይጣን ያለውን ነገር ሁሉ ቢወስድበት በባዶም ሆነው እግዚአብሔርን ማክበር በእግዚአብሔር መጽናት እንዳለበት የምንማርበት እጅግ በጣም የጸና ከአእምሮ በላይ የሆነ የእግዚአብሔር ቃል ትምህርት ያለበት መጽሐፍ ነው መጽሐፈ ኢዮብ። ከኢዮብ ምን ትማራላችሁ? ትዕግስትን ትማራላችሁ። ከኢዮብ ምን ትማራላችሁ? ነገሮች በተለወጡ ጊዜ ከእግዚአብሔር ላይ አለመለወጥን ትማራላችሁ። ከኢዮብ ምን ትማራላችሁ? ጽናትን ትማራላችሁ። ከኢዮብ ምን ትማራላችሁ? ጸንታችሁ በቆማችሁ ጊዜ እግዚአብሔር ከእንደገና የእናንተን ነገር ማደስ የሚችል ከእግዚአብሔር የጠፋውን ነገር ከእንደገና እንደ አዲስ መፍጠር የሚችል መስራት የሚችል ልዩ አዳሲ የሆነ አምላክ የሚያድስ የሚለውጥ የሚባርክ አምላክ መሆኑን ከኢዮብ መጽሐፍ መማር ትችላላችሁ። እነዚህ ሰዎች ግን ኢዮብ ጠላታቸው መጽሐፍ ቅዱስ ላይ ያለው ኢዮብ ጠላታቸው። እንዴት በመከራት በምን እግዚአብሔር አንተን በመፈወስ ነው የሚከብረው ይላል። ኖ ብራዘር፣ በሽታ ከመኖሩ በፊት እግዚአብሔር ክቡር እንደሆነ መጽሐፍ ቅዱስ ይናገራል። መላእክት ከመፈጠራቸው በፊት እሱ በአባቱ ዘንድ ከብሮ የሚኖር የእግዚአብሔር አንድያ ልጅ እንደሆነ ቅዱስ ይናገራል። እግዚአብሔር የሚከብረው ያንተን በሽታ በመፈወስ ነው የሚል መጽሐፍ ቅዱሳዊ ትምህርት የለም። መጽሐፍ ቅዱስ ኦፍኮርስ እግዚአብሔር ሰዎችን ታምር አድርጎ ሰዎችን ፈውሶ ጌታ ኢየሱስ ከብሯል፣ እግዚአብሔር ከብሯል። ልክ ነው። መጽሐፍ ቅዱስ እንደዚህ አይነት እግዚአብሔርን የከበረበትን ገጠመኝ ይነግራል። ግን እግዚአብሔር በብቸኝነት የእኛን መታመም ሲፈውስ እኛን የሆነ ነገር ከሆነ እባጭ ከሆነ አይነ ስውርነት ሲያድን ነው የሚከብረው የሚል ትምህርት አጋንንታዊ ትምህርት ነው። ዞሮ ለምን እግዚአብሔር ክብሩን መቀበል የጀመረው የሚከብር አምላክ መሆኑ የጀመረው በሽታም ከመኖሩ በፊት ሰውም የሚባል ፍጥረት ከመኖሩ በፊት ሰው በኃጢአት ከመውደቁ በፊት ሁሉ ነው እግዚአብሔር ክቡር ሆኖ የነበረው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 በአንተ ዘንድ አባት ሆይ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ይጸልያል። ኢየሱስ ምን በየትኛው በአንተ ዘንድ በእግዚአብሔር ዘንድ በሽታ አለ፣ በእግዚአብሔር ዘንድ በሽታ የለም። በእግዚአብሔር ዘንድ ጉድለት አለ፣ በእግዚአብሔር ዘንድ ጉድለት የለም። በእግዚአብሔር ዘንድ ጨለማ አለ፣ ጨለማ የለም። ምንም ሳይኖር ግን ጌታ ኢየሱስ ክርስቶስ በአባቱ ዘንድ የከበረ ነበር።
በዛ ክብር አክብረኝ ይላል። ስለዚህ እነዚህ ሰዎች እግዚአብሔር እኮ የሚከብረው አንተ ስትፈወስ ነው ምናምን ብለው ሰው ካለበት ችግር አንጻር እግዚአብሔርን እንደ ኢዮብ በመከራው ጸንቶ እንዳያመሰግን እንዳያከብር የሚያደርግ ሰውን ከእግዚአብሔር ጋር የሚያጣላ የሚያፋጣ አጋንንታዊ ትምህርት ነው ዞሮ ዞሮ የሚያስተምሩት። እግዚአብሔር የከበረው እኛን የፈወሰ ጊዜ አይደለም ወዳጆች። እኛ ሳንፈጠር ክቡር ነው እሱ። መላእክት ከብረዋል እግዚአብሔር፣ በፍጥረቱ ከብረዋል እግዚአብሔር። ነገር ግን ከነዚህ ሁሉ ፍጥረት መገኘት በፊት ብቻውን ያለማንም እግዚአብሔር የከበረ አምላክ ነው በማንነቱ። ስለዚህ የሆነ ነገር ከመኖሩ በፊት ያልከበረ እንደሆነ አድርጋችሁ ማውራት አጋንንታዊ እንደሆነ እንድታስቡ ይህንን የምነግራችሁ። እግዚአብሔር ክቡር ነው፣ እግዚአብሔር የከበረ ነው፣ እግዚአብሔር በምስጋና የከበረ ነው። ለዚህ ነው ዝም አስበላቸው እነዚህን ሰዎች ሲሉት ኢየሱስን፣ እውነቱን ስትላቸዋለሁ እነዚህ ዝም ቢሉ ድንጋዮች ራሱ ማመስገን ይጀምራሉ ብሎ ተናገረ። ስለዚህ ድንጋዮች ማመስገን የሚጀምሩለት እኛ ልንግባባቸው ማንችላቸው ተፈጥሮዎች ራሱ ለእሱ ምስጋና ለመስጠት ምክንያት እንኳን ማያጡለት አምላክ ነው እግዚአብሔር። እና እንደዛ ነው እግዚአብሔር። ተባረኩ። ጸጋ ይብዛልህ አቤላ። እስኪ ምናልባት እንደዚህ አይነት ወርዶ ፌዝ የምትሉት የምንናገረው ነገር ስተት እንደሆነ የምትናገሩ ሰዎች መጽሐፍ ጠቅሳችሁ ትምህርታችሁን ማስቀመጥ የምትችሉ ከሆነ መግባት ትችላላችሁ። ግቡና እስኪ እንደ እግዚአብሔር ቃል እንነጋገር። አክቹሊ እኛ እንድትቀኑ ምናልባት ባለማወቅ ነገሮችን በሚያባብል ቃል ተታላችሁ እንደሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው ለማለት ነው። ይሄንን ልናሳያችሁ ነው። መግባት የምትፈልጉ ሰዎች አንድ ቁጥር ጻፉና አንድ ቦታ አለች አስገባችኋለሁ። ይህን መወያየት የምትፈልጉ ሰዎች ማለት ነው። ቤትሻ ከቅድም ጀምሮ ምንም አልተናገርሽም፣ ሀሳብ መስጠት ይቻላል። እቺን ቃል ልናገርና ልጨርስ። ኢየሱስ ክርስቶስ ዳግም ተወልዷል ብለው እንደሚያስተምሩ ታውቃለህ? ኢየሱስ ክርስቶስ ዳግም እንደኛ ተወልዷል። ኢየሱስ ክርስቶስ እንደኛ ዳግም ለዛውም ሲኦል ላይ ነው የሚሉት። አዎ ሲኦል ላይ ዳግም ተወልዷል። ወደ ሲኦል ወረደ ማለት ለዛውም ሲኦል ላይ ማለት ነው። ሳይጥኗል ብለው ቃል በቃል ከነመጽሐፉ ከነሙሉ ይችላልላችሁ ይችላልው። ኢየሱስ ዳግም ተወልዷል እንደኛ። ይሄን ያለ አዎ ይሰማል፣ ሰማለሁ። ሰላም ላንተ ይሁን። ይሰማል፣ ቀጥል። አዎ ይሰማል። ሰላም ለእናንተ ይሁን ብያለሁ። እኔ ከዚህ ሀሳብ ከየት እንደምጀምር እኔ አላቅምና አስይዘኝ አንተ እንጂ ብዙ ሀሳብ ስለተነሳ ብዙ ነገር ነው የተነሳውና ከየት እንደማወራ አንተ ራስህ ትላለህ። ወርድ ኦፍ ፌዝ በአጠቃላይ ይሄ የእምነት እንቅስቃሴ በአጠቃላይ ከወንጌል አማኝ ውጪ እንደሆነ ነው እያወራን ያለ ነው። የወንጌል አማኝ ትምህርት አይደለም። ራሳቸውን አትሊስት ከትልቁ ነገር ራሳቸውን ከእግዚአብሔር ጋር ማስተካከላቸውን እና እግዚአብሔርን ደግሞ የሆነ ነገር ላይ እንደሚደገፍ እኛ ላይ ጣልቃ እንደማይገባ ወደዚህ ዓለም ላይ ጣልቃ አይገባም ነው የሚሉት እንግዲህ አንደኛው። ስለዚህ የነገረ እግዚአብሔርና ከነገረ ሰብ የአንትሮፖሎጂ ጋር ተያይዞ እሱ ጋር ሐሳብ መስጠት እንችላለን። ከዚህም ውጪ ውስጥህ ላይ የሞላ ነገር ሐሳብ መስጠት እንችላለን። ስለ ወርድ ኦፍ ፌዝ ነው። ትናንትና ነበር ታዲያ ትንሽ አውርቼ ነበረ ቤቱ ላይ ያለው ማለት ነው። እና ስለ ትልቁ ችግር ምንድነው? አንድ ጥቅስ ሲወጣና ከኮንቴክስት ውጭ በሆነ መንገድ ነው የሚፈታው ማለት ነው። እና ብዙ ጥቅስ ተሰብስበው ከዛ በኋላ ልክ እንደ ሲስተማቲክ ቴዎሎጂ ማለት ነው ኮንቴክስቱ ብዙ ግድ በሌለበት መንገድ ስለሚቀመጥ ትምህርቱ ልክ ሊመስል ይችላል ማለት ነው። ብዙ ሰዎችም እኔም በአንድ ወቅት ማለት ነው እንደዚህ አይነት ትምህርት ቪክቲም የምትሆነው ጥቅሶቹ ተደራርበው ስለሚመጡ ነው ከብዙ አንግል ማለት ነው። አሁን ለምሳሌ ትላንትና ካነሳ ነው የአብርሃም በረከት በክርስቶስ ኢየሱስ በኩል ሆኖ ለኛ መጥቷል የሚለው ገላትያ ምዕራፍ 3 ላይ ያለ ከቁጥር 8 ያለ ሐሳብ የአብርሃም በረከት ምንድነው ብሎ ሲፈቱት ከልና እንትን ነው የሚጀምረው ማለት ነው። ምክንያቱም እግዚአብሔር አብርሃምን በእንደዚህ ስለባረከው እኛም የግድ በዚህ መባረክ አለበት። እንግዲህ የአብርሃም በረከት ይሄ ነው ተብሎ ይቀመጣልና
ትላንትና ስጠይቀው አብርሃም ድሃ ሰውዬ ነው ወይ የነበረው ወይስ ሀብታም ነው ወይ የነበረው ስለው ድሃ ነው የነበረው አለ። እና ዘፍጥረት 12 ግን አብርሃም ገና ከአባቱ ቤት ሳይወጣ ብዙ ከብት እንደነበረው ብዙ ሀብትም እንደነበረው ሎሌዎቹም በቤቱ ውስጥ እንደነበሩ አባቱ ታራም የጣዖት አምላኪ ብቻ ሳይሆን ሂስትሪ ሄደን ስናየው ጣዖትን የሚሰራ ሰውዬ እንደነበረ የብር ችግር ሳይሆን የእምነት ችግር ነው አብርሃም ያስወጣው። እና ጳውሎስ ደግሞ አህዛብን በእምነት እንደሚያጸድቅ አይቶ ነው የሚለው። እግዚአብሔርን ያየው ጽድቁን ነው። ስለዚህ አብርሃም በረከት በዛ መልኩ ስለሚፈቱት ነው። እሺ ቤትሻ ድምፅሽ አልተሰማም እስካሁን ሰላም አትይንም ነው? በመሀል እየገባን እንትናለሽ። እሺ ሙልዬ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ወንድሞች እህቶች እንዴት ናችሁ? ጸጋና ሰላም ይብዛላችሁ። እየተነሳ ባለው ሀሳብ ላይ አሪፍ ነው እንደዚህ መውጣቱ፣ ሰዎችም ራሳቸውን መግለጣቸው አሪፍ ነው በጣም። እኔ ደስ የሚለኝ ይሄ ነው፣ ሰዎች ሲገለጡ ምን አይነት ትምህርት እንዳለ እንደገና ደግሞ ትክክለኛ የሆነ ትምህርት የቱ እንደሆነ መጽሐፍ ቅዱስ ስለ እምነት ያስተምራል። አዎ ያስተምራል። አሁን እነሱ ተጽፈዋል ቃሉ አለ እንደዛ ሲል ነበር ቅድም በቤቱ ላይም እንደዛ አይነት ሐሳቦችን ሲያነሳ ነበርና እውነተኛ ግን የእግዚአብሔር ቃል ምን እንደሚል ሐሳቡ ምን እንደሆነ ማወቅ አለበት ሰው። እና በተለይ ደግሞ ፔንቴኮስታል የሆናችሁ ሰዎች የእውነት ማለት ይሄ የፔንቴኮስታሉ ትክክለኛ የሆነ ሰው ይሄን ነገር ሊደግፍ ይችላል ብዬ እኔ አላስብም። እውነት ለመናገር ሊቃወመው የሚገባ ስለ እምነትም ቢሆን አምስቱ ሶላዎችም ላይ ቢሆን ልዩነት አለ ከነዚህ ሰዎች ጋር። በፍጹም ክርስትናውን በፍጹም ይሄ የፕሮቴስታንቱን ወገን የወንጌል አማኞችን የሚወክሉ ሰዎች አይደሉም። አላውቅም፣ አንዳንድ ፔንቴኮስታሎች እንደሚወክሏችሁ አድርጋችሁ ስትደግፉ በጣም የሚያሳዝነው። አንዳንዶች፣ ሁሉም አይደለም። ለምን እየተቃወሙ ያሉ እውነተኛ የእግዚአብሔር ቃል እንደዛ እንደማይል በድፍረት እየተናገሩ ያሉ ስላሉ እና ኢትዮጵያ ውስጥም ያሉ በስፋት ይሄ በትልልቅ ቸርች ያላቸው አልፎም ቲቪ ያላቸው በጣም ሰፊ የህዝብ ቁጥር ራሱ ያላቸው ከየትም ያመጡትን ከዚህም ከዛም ማስገብተው የህዝብ ብዛት አላቸው። አዎ በኢኮኖሚ ከፍተኛ ናቸው። በብዙ ነገር ከዚህ ካለው ከሌላው የእምነት ተቋም ይልቅ በጣም ሰፊ አቅም ያላቸው ሰዎች አሉ። ግን እነዚህ ሰዎች የወንጌል አማኙን ይወክላሉ ብዬ አላምንም። የሚጠሩ እያንዳንዳቸው እነ ሄኖክም ቢሆኑ እነ ጃፒ ቢሆኑ ሌሎችም የሚወክሉ አይደሉም። ለምንድን ነው ህዝቡ ዝም የሚለው? የወንጌል አማኝ ነኝ ብሎ እነዚህን ሰዎች ለምንድን የሚደግፋቸው? እነዚህ ሰዎች እኮ ነገረ ክርስቶስ ላይ ራሱ በጣም ትልቅ ልዩነት ያለን ከነዚህ ሰዎች ጋር አንድ አይደለንም። ከነዚህ ሰዎች ጋር የነዚህ ሰዎች ትምህርት ኢየሱስን ራሱ የሚቀድም ነው። ኢየሱስን የእግዚአብሔር ልጅ ለመሆን እንቀድማለን የሚሉ ሰዎች ናቸው። ምንድነው አንድ የሚያደርገን ነገር? በእምነት አንገናኝ፣ ነገረ ክርስቶስ ላይ አንገናኝ፣ ክብር ለእግዚአብሔር ብቻ ላይ አንገናኝ። ለምን? ክብር ለነሱም ነው። እነሱ ራሳቸውን የሚያመልኩ ስለሆኑ የራሳቸውን እምነት የሚያበረታቱ የራሳቸውን እምነት የሚታመኑ የሚደገፉ ሰዎች የሚያመልኩት ራሱ እምነታቸውን ነው። ከነዚህ ሰዎች ጋር ምንም አንድ የሚያደርገን ነገር የለም። የወንጌል አማኙ የትኛውም ወንጌል አማኝ ነኝ የሚል ሰው ሉተራን ይሆን ፔንቴኮስታል ይሆን ሪፎርምድ ይሆን ሌሎችም ይሆኑ ከነዚህ ሰዎች ጋር ህብረት የለም። ከነዚህ ሰዎች ጋር የሚያገናኘን የሚያመሳስለን እምነት የለንም። ይህንም በድፍረት መናገር አለበት ብዬ አስባለሁ። ለምን እንዴ ኢየሱስን የእግዚአብሔር ልጅ ነው በዘላለም ውስጥ የእግዚአብሔር ልጅ አይደለም ብለው የሚቀበሉ ሰዎች፣ እንበልጠዋለን የሚሉ አንድነን የሚሉ አላመልከውም የሚሉ ሰዎች ምንድነው ከክርስቲያኑ ጋር ህብረት ሊኖረው የሚችለው?
ከነሱ ይልቅ እኮ ሌላው ሰው ይቀርበናል። ሌላ ኦርቶዶክሳውያን ይቀርቡናል እኮ። ኦርቶዶክሳውያን ኢየሱስን ያመልካሉ። እነዚህ ሰዎች ግን ኢየሱስን አናመልክም በድፍረት የሚሉ አንዳንድ ነገር አልገለጥንም የሚሉ ሥላሴን ራሱ የማይቀበሉ ሰዎች ናቸው። ከነዚህ ሰዎች ጋር በፍጹም ይሄ አንድ ክርስትና ውስጥ ራሱ አለን ብዬ እኔ በጭራሽ አላምንም። ነን ብላችሁ ደግሞ የምታምኑ ሰዎች የወንጌል አማኝ ነን ብላችሁ አይ ይሄ ቪው ነው፣ እንደ ቪው እንዴት ነው የሚወሰደው? ነገረ ክርስቶስ ላይ ስቶ ሥላሴ ላይ ስቶ ኢየሱስን አላመልክም እያለ ምንድን ነው አንድነቱ? ኢየሱስን የማያመልክ ሰው እንዴት ከሆነ ፔንቴኮስታል ጋር ከሆነ ሉተራን ጋር ከሆነ ሪፎርምድ ጋር እንዴት ሊገናኝ ይችላል? አንዱ ኢየሱስን እያመለከ አንዱ አላመልክም እያለ የኢየሱስን አምላክና አባት ነው ማመልከው እያለ ምንድን ነው የሚያገናኘን? እና ከነዚህ ሰዎች ጋር በምንም አንገናኝ። ይህንም በደንብ አድምተን ማለፍ አለብን ብዬ አስባለሁ። ጸጋ ይብዛላችሁ። ኦኬ እነሱ ጴንጤቆስጣል ነን ስለሚሉ ነው አሁን ቤትሻ በዛ ጉዳይ ላይ አይ ቲንክ እንትን ያለችው። እኛ እንደዛ አንቆጥራቸውም፣ ጴንጤቆስጣል ናቸው ብለንም አንቆጥርም። ዞሮ ትምህርታቸው የተለየ ነው፣ ትምህርት አይደለም። እውነት ለመናገር እሱን በደንብ እንትን በሉ። ቢኒ አርቢ ደግሞ ያው በዚህ በትግርኛ ላይ የሚያገለግል ወንድማችን ነው። ትግርኛ መስማት የምትችሉ ሰዎች ፎሎ አርጉት፣ ሌሎቻችሁም አርጉት። ግን ያው ሞር በዛ ነው የሚያገለግለው ለማለት ነው። ጌታ ኢየሱስ ይባርካችሁ። ቢኒ ሐዊ ቀጽል እንታሊ ከተመቸ ማለት ነው። ካለ ፓርክ ላርግ ብሎ ስለነበረ ቅጽልያ ገና ነው አልተመቸውም። ጊቭ ሚ 5 ሚኒትስ ያለ እንትን ምንድን ነው ኒዮ ፔንቴኮስታሊዝም የሚል ስያሜ ይሰጣቸዋል እነዚህ ሰዎች። ኒዮ ማለት ኒው አፖስቶሊክ ሪፎርሜሽን የሚል ነው። ሰባቱን ተራራ መቆጣጠር የሚል ምስጢራዊ መረብ አላቸው። ምስጢራዊ መረብ ጀስት ኦልሬዲ ልክ አሁን ኢሉሚናት ምናምን እንደሚባለው ማለት ነው። ምንድነው የሚያደርጉት? ሰባቱን ተራራ መቆጣጠር አለብን። ወታደሩን፣ ሚሊተሪውን፣ ከዛ መንግስትን፣ ከዛ ደግሞ ዩኒቨርሲቲዎችን በዓለም አቀፍ ደረጃ፣ ከዛ ሃይማኖትን፣ እነዚህን ሁሉ መቆጣጠር አለብን። ሰባቱን ተራራ ኢኮኖሚውን ነው የሚሉት እና ይሄ ሙቭመንት ነው። ዋናውን ተውኮ ወደኋላ ኢኮኖሚውን ማለት ነው። ዋናው እሱ ነው እና ይሄ ኒው ሙቭመንት ነው። እንግዲህ ኒው ሙቭመንት ነው በወንጌላን አማኞች ባሉ በፔንቴኮስታልም በነን ፔንቴኮስታልም ዘንድ ተቀባይነት የሌላቸው ራሳቸውን አምላክ ያደረጉ በዳንኤል መጽሐፍ ላይ የተገለጠው ስፒሪት ሙቭመንት ነው። እሱም ምንድን ነው የሚለው? ራሱን ከፍ ከፍ ያደርጋል፣ ብልጽግናንም ያበዛላቸዋል። ገብተዋል። ከዛ ብዙዎች ይከተሉታል ይላል። ራእይ ላይም ተገልጿል። ያ በራሱ ጊዜ የሚገለጠው ሰው የተባለ ሰው እስኪመጣ የመጀመሪያ የሚላኩት ነቢያቶቹ ናቸው አይደለ? መጽሐፍ ላይ እንደምናየው ነቢያቶቹ ይከተላሉ። መንገድ ጠራጊዎች ናቸው። ልክ ለኢየሱስ ዮሐንስ እንደመጣው ነቢያቶቹ እንደነበሩ ለዛ አመፀኛው ሰው መገለጥ በሚስጥር ይሰራ የነበረው አሰራር ከጥንት ጀምሮ ያው የነበረ ነው። ብዙዎች ወጥተዋል ተብሏል፣ መናፍስትን መርምሩ ስለተባለ። አሁን ላይ ግን በደንብ ነው ገፍተው የመጣው፣ በግልጽ ነው የሚታየው። ኦኬ። ታዲያ በዚህ ውስጥ እኛ የወንጌል አማኞች ፔንቴኮስታልም ነን ፔንቴኮስታልም የሆኑ አብያተ ክርስቲያናት ብዙ ሰው ልታውቁት የሚገባው እዚህ ጋር ያላችሁ ወንጌላን አማኞችም መሆናችሁ ሌሎች ቤተ እምነቶች የወንጌል አማኞች በኢትዮጵያ ምድር ላይ ይታወቃሉ። የወንጌል አማኞች አብያተ ክርስቲያናት ህብረት 50ኛ ዓመቱን ያከበራል። በዛ ውስጥ እንዲህ አይነት ትምህርቱንም ምኑንም አታገኙትም። እዛ ውስጥ እነሱም መግባትም ምንም አይገኝም።
ከወንጌል አማኞች ምዕመናን ግን ይሄዳሉ። የትም ጠንቋይ ቤትም ሊሄድ ይችላል ሰው። እንደ ቤተ ክርስቲያን አስተምሮ ግን እያንዳንዱ አጥቢያ እያንዳንዱ ዲኖሚኔሽን ይህን ትምህርት አይቀበልም። እነዚህ ሰዎች በካውንስል ውስጥ አሁን ነው የታቀፉት። ካውንስል ውስጥ አሉ ማለት የወንጌል አማኞች ውስጥ አሉ ማለት አይደለም። ልክ መጽሐፍ ቅዱስን በማሳተም ደረጃ ካቶሊክና ኦርቶዶክስ ፕሮቴስታንት አንድ ነን ብለው አንድ ሆነው የሚያሳትሙበት ነገር ምንድን ነው ቢባል መሰረታዊ የሆነ ስላሴ ትምህርት ነው አይደል? እና ባይብል እና የአባቶች ጉባኤያትን እንቀበላለን የሚለው ነው። የዛን ያህል እንኳን ሽታው የላቸውም እነዚህ። የዛን ያህል እንኳን በምንም አንገናኝም። ሌላ ኢየሱስ ነው የሚነግሩን፣ ሌላ ልምምድ ነው፣ ሌላ ሙቭመንት ነው። ግን መጽሐፍ ቅዱስ ላይ ደግሞ ተጠቅሷል። ብልጽግናን ያበዛላቸዋል፣ ብዙዎች ይከተሉታል የሚለው በእርግጥም ብልጽግና ይበዛላቸዋል። ታምራትን በማድረግ ሳይሆን ማኒፑሌት በማድረግ አሰራሩ እንደ ሴጣን ነው ስለተባለ። እንዴት ነው የሚበዛላቸው? አንድ ቃል ገና ሳያወጣ ካፉ እጁ ላይ ሄዳችሁ ገንዘብ ታስቀምጣላችሁ። የሆኑ የገንዘብ ማስቀመጫዎች አሉ። በዛ እንደዚህ እያደረጉ ይሄዳል። በሌላው ደግሞ ትንቢት በሚል የመጀመሪያው መሰረታዊውን እንትን ስናይ እንደተነጋገርነው ክርስቶስ ላይ ስተዋል። ሌላ ክርስቶስ ነው የሚያወሩት። ስለ ስላሴ አያውቁም። ስለ ክርስትና አስተምሮ በፍጹም አያውቁም። ቃላችን ሲሉ የእግዚአብሔርን ቃል እንናገራለን ብለውም አያውቁም። የሚሉት እዚህ ጋር ነው። ለዚህ ነው እኔ እንትና ጋርም በቀደም ዲቤት ስታደርጉ እሱ አንድም የእነሱን ትምህርት አልነካውም። አንድ ቦታ ብቻ ኢየሱስ እምነት ነበረው ከማለት ውጭ አሌክስ እሱ ራሱ የገባው አይመስለኝም። የእነሱ እንቅስቃሴ ቃሌ ይፈጥራል እኮ የሚሉት ቃሌ ይፈጥራል። የእግዚአብሔር የራሱ ቃል እንደሚፈጥር አንተም ከአፍ ቃል ታወጣለህ፣ ትፈጥራለህ። የአንደበት ቃል ይፈጥራል እንጂ የእግዚአብሔር ቃል ይሰራል በአንተ አንደበት እኮ አይደለም የሚሉት። የእግዚአብሔር ቃል እኮ በአንደበታችን ይሰራል። አይሰራም እንዴ? ይሰራል። እግዚአብሔር የተናገረውን ቃል ስንሰብከው ስንናገረው ሄዶ ሰዎች ላይ ይሰራል። የሰራው ግን እግዚአብሔር ነው በአንደበታችን። በአፋችሁ የሚናገር የጌታ መንፈስ ነው ስላለ እነሱ ግን ከራሳቸው ምኞት የተመኙትን ሁሉ ከልባቸው ቃል አውጥተው ሲናገሩ እንደ እግዚአብሔር የሌለው ወደ መኖር ያመጣሉ። በእነሱ እሳቤ ማለት ነው። በእነሱ እሳቤ ኦኬ። አሁን የቷን ጥቅስ ይዘው ነው የሚያወናብዱት? የእምነት ቃል የምትለዋል የምንሰብከው የእምነት ቃል እሱ ደግሞ የእግዚአብሔር ቃል ነው ተብሏል። እምነት ከመስማት መስማት በእግዚአብሔር ቃል ይላል እንጂ ማኖፍ ጋድ በሚያወጣው ቃል አይልም። ማኖፍ ጋድ የሚል ስያሜ ለራሳቸው ሰጥቶ የሚያወጡት ቃል አለ ካፋቸው ከልባቸው ምኞትን። ያ ፎቅ የኔ ነው ያንን ፎቅ ጥራው፣ የሌለን እንፈጥራለን ብለው ያለውን የሰውን ሰው የለፋበትን እጠራዋለሁ ይላሉ። ይሄ ደግሞ ምን ይባላል? በእኛ ሀገር ሰላቢዎች ይባላሉ። ሌሊት ላይ ልብሳቸውን አውልቀው ሰው ግደጅ ላይ ሰው ሕንፃ ስር ይንከባለላሉ። ሰላቢ፣ የሰላቢ መንፈስ የሚያዛቸው ትእዛዝ ሄደ። ከዛ የዛኛውን ልፋት የዚኛው እንትን ውስጥ ኪስ ውስጥ ይገባል ተብሎ ይታመናል። ምንድን ነው የሚያደርገው ሴጣን? የዛኛውን ገበያ ዘግቶ የዚኛውን ይከፍታል። የራሱ ህዝብ አለው፣ እዚህ ያሰማራል ማለት ነው። እነዚህ እኮ የሆነን ፎቅ አለ፣ ያ ፎቅ የኔ ነው በል የሌለን እንፈጥራለን ብለው የሰውን መጽሐፍ ቅዱስ የሰውን አትመኝ ነው የሚለው ባጭር። በብሉይ ኪዳን እንኳን የሰውን አትመኝ ከመጎምጀት ተጠበቁ ነው የሚለው። ትክክለኛው ክርስትና የሚያምነው ምንድን ነው? በገዛ እጅ በመስራት ደክመ አትርፈ ለጎደለው ማካፈልን ነው የሚያዝ። የምትሰራበት ምክንያት በማንም ላይ ሸክም እንዳትሆን ራስን ትችላለህ፣ ቀጥሎ ለሌለው ታካፍላለህ ነው። እግዚአብሔር የእጆችን ስራ ይባርካል፣ ጤና ይሰጥሃል ኦኬ እንጂ አካውንት ውስጥም ገንዘብ አይከትም እግዚአብሔር። የሰውን ገንዘብም ጭራሽ በፍጹም የለውም ቃሉ ላይ ማለት ነው። ስለዚህ ሰባቱን ሀገር ወረስን ይላሉ። የመጀመሪያው ሰባቱን ሀገር የሚረዳቸው ኃይል አለ። ያ ኃይል ደግሞ ዴቭል ነው። ስለዚህ ጃንጆ የሆነ የእግዚአብሔርን ቃል ማንበብ የማይወድ ትውልድ አለ። በምኞት በልዩ ልዩ ምኞት የተሞሉ እነሱን ያታላሉ፣ ይወስዳሉ። መጽሐፉ በግልጽ በልዩ ልዩ ምኞት የተሞሉትን ደካማ ሴቶችን ይማርካሉ ይላል። ይማርካሉ ተጽፈዋል። ባይዘዌ ቀድሞ ነው የተጻፈው። ታውቃላችኋል? ቀድሞ የተጻፉ እኮ ናቸው። እነሱ መለወጥ እኮ አችልም። ይህ እኮ እውነት ነው። ለዚህ ፍርድ ተጽፈዋል ነው የሚለው። ማለት እግዚአብሔር ሁሉን አዋቂ ስለሆነ አስቀድሞ የሚመጣውን ስለሚያውቅ በገዛ ጊዜው ይገለጣል የተባለ እኮ ሰው አለ።
አሁን ያልተገለጠም ይገለጥ። የእሱም መንፈስ ይዞ ደግሞ ያሉ ነቢያቶቹ እንደሚመጡ ተነግሮናል። ይመጣሉ ሲል የሌለን ነው እንዴ? የሚያቅን እንደሚመጡ የሚያውቃቸው ያወቃቸውን እኮ ነው ይመጣሉ ያለው። እግዚአብሔር በሁሉን አዋቂነቱ ነግሮናል። ስለዚህ ተጽፈዋል፣ ለዚህ ፍርድ ተጽፈዋል። በፍቅር ግብዣችሁ ላይ እንደ ድፍ ናቸው። አሁን ሌሎችም እምነት ሊያውቁት የሚገባው በእኛው መካከል ይኖራሉ፣ ከእኛ አይደሉም እንጂ ከእናንተ ጋር የፍቅር ግብዣ ሲጋበዙ በቀን ይዘፍናሉ፣ እንደ ተድላ ይቆጥሩታል ይላል። ሴሰኞች ናቸው፣ ኃጢአትን የማይተው ልብ አላቸው። ይህን ማወቅ አለባችሁ። ይሄን ጌታ አስቀድሞ አስጠንቅቆ አሳውቆናል። ዮሐንስ መናፍስትን መርምሩ እንጂ አትመኑ ብሎናል። በመካከላችን አሉ ብሏል። ጳውሎስ ውሸተኛ ተንኮለኛ ሰራተኞች ብሏል። ተንኮለኛ ሰራተኞች ብሏል። ኦኬ፣ ተንኮለኛ ሰራተኞች። ስለዚህ ልትቀይሯቸው ብትሞክሩ አትቀይሯቸው፣ ልትለውጧቸው ብትሞክሩ አትለውጧቸው። ኃጢአትን የለመደ ልብ አላቸው፣ ሴሰኞች ናቸው፣ ይሴስናሉ። አምላካቸው ሆዳቸው ነው፣ ክብራቸው ደግሞ በነውራቸው ነው ይላቸዋል። ምንድነው ሙቭመንቱ እንድታቁት የፈለግኩት ሰባቱን ተራራ መቆጣጠር የሚለው ያው ልብ ያለው ልብ ይበለው የሚለው አመፀኛውም ያምፅ፣ ቅዱሱም ይቀደስ፣ እርኩሱም ይርከስ፣ እግዚአብሔር ግን እንደ ስራው ከፍለዋለሁ ያለ ጌታ እስኪመጣ ድረስ እንቀጥላለን እንደዚሁ ማለት ነው። እና ተባረኩ። እጅግ በጣም ወዳችሁ። ኦኬ ጆይ ጸጋ ይብዛልህ፣ ጸጋ ይብዛልህ። ሰሌ መሲ ትክክል ሰላም በሉን። አሁን የገባችሁ እኔ ሰላም ልበላችሁ። ከእግዚአብሔር ከአባታችን ጸጋና ሰላም ይብዛላችሁ። የምትናገሩት ነገር ሁሉ በቃ ደስ የሚል ነገር ነው። እናንተ ላይ እንግዲህ ምንም መጨመር አይቻልም። እየሰማው ነበረ። ለእኔ የቀረልኝ ነገር እንግዲህ ከሰሞኑ ነገር እንግዲህ የየሰውን ስታንድ ማወቃችንም ትልቅ ነገር ነው። ይሄ መገለጥ ያለበት ነገር በእግዚአብሔር ቃል መገለጡ በጣም ትክክል ነው እና እኔ ጥያቄ ደግሞ የሚፈጥርብኝ ልክ ሌላው አማኝ እምነት እንደሌለው በእግዚአብሔር እንደማናምን ተደርጎ ነበር ትላንትና እና አንዲት እህት ገብታ እንደውም ስትሞግት ነበር ስትወጣ እና አይ ቲንክ አሁንም ያወራው ዮሐንስ ነው። ትላንት ሰምቼዋለሁ መሰለኝ ሲያወራና ጌታ ኢየሱስ ይባርካችሁ። እንግዲህ በእግዚአብሔር ቃል መገለጥ ያለበት ነገር እየተገለጠ ለትውልዱም ምክንያቱም በጣም የሚጣፍጥ መስሎ ነው ትምህርቱና እየገባ ያለው ላዩ በሆነ ነገር ተሸፍኖ ሞር ዲፕሊ ሲገባ ነውና እየታወቀ ያለው ይሄ ነገር እውነት በስፋት ሄዳችሁበት መታወቅ መገለጥ ያለበት ነገር ነውና እንግዲህ ጌታ ይርዳችሁ ከማለት ውጭ ምለው ነገር የለም። ተባረኩ። ጸጋ ይብዛልሽ መስዬ። ሰሌ እና ትክክል ሰላም በሉን። እንዴት አላችሁ ወንድሞች? ሙሉዬ፣ ጆኒ፣ ጆሽ ሰላም ይብዛ እያልኩ ልቀጥል። እንዴት ናችሁ ወንድሞች? ጌታ ይመስገናለን። አሜን፣ እግዚአብሔር ይመስገን። እየጠራን ነው በህይወታችን ላይ ድህነትን እያባረርን እየተጣራን ነው። ሀብትን ማለት ነው፣ ብልጥግናን በጠራ ቢሆን ኖሮ። ሰላም ናችሁ አይደል? እንቀጥላለን እንግዲህ። ደስ ይላል። በጣም ጥሩ ነገር ነው። እግዚአብሔር ይመስገን። ተራችን ሲደርስ አንዳንድ ሀሳብ እንናገራለን። ተባረኩ ቅዱሳን። እሺ ወንድሜ ሰሌ ሰላም በለን። ምህረት ይብዛላችሁ የተወደዳችሁ የአባቴ ብሩካን ሙሌ ጸጋ ይብዛልኝ። ቀጥሉት። ብዙ አወርታችኋልና እየፈጠሩ ያሉት ነገር በጣም ከባድ ነውና ንግግራቸው የሚፈጥር ከሆነ ራሳቸው እግዚአብሔር ሆኖ ቁጭ ብለዋል። እንግዲህ በጣም ቅድም ቤቴ የተናገረቸው ነገር ሁሉ እነሱ የሚያስተምሩም የሚያምኑም ነገር ነው ማለት ነውና ብዙ ጊዜ እኔም ቪዲዮ ሰርቻለሁ፣ ካሁን በኋላም ይሰራለሁ። ይህንን የሐሰት ትምህርት ፊት ለፊት ልክ እንዳንተም መጋፈጥ አለብን። ሁላችንም
ትክክል ቀጥልሽ። ትንሽ ቢዚ ያደርጋሉ እኔ ጋር ስራ ቦታ ቢኒ ተመለስክ? እንዴት ነው? 5 ደቂቃ ብለህ ነበረ። ካልተመለስክ ያው ምናልባት ሌላ ሰው እንዲቀጥል አይ ቲንክ አልተመቸውም መሰለኝ። ትክክል መቀጠል ትችላለህ። እነ ጆሽ የሚሉት ነገር ከሌለ ማለት ነው። ሙሌ ወይ ሰማለው ሙሌ ኦኬ ከመጣ በቃ ለሱ እድሉን ልልቀቅና እግዚአብሔር ይባርክ ሙልዬ፣ ተባረክ የኔ ወንድም። በትክክል መገለጥ ያለበት ነገር ሰው ጋር መድረስ ያለበት ነገር እርግጠኛ ነኝ ይህንን ቤት የጎበኘ ሰው ሁሉ ተጠቅሞ እንደሚወጣ እርግጠኛ ነኝ። ጸጋ ይብዛል በዚህ ነገር። ተደጋጋሚ እንደዚህ አንድ ቀን ብቻ ሳይሆን ተደጋጋሚ ሊሰራበት ይገባል ብዬ ግን አምናለሁ እና ወንድሜ በቃ ከእናንተ ጋር ቆይታ ስላደረኩ ደስ ብሎኛል። ተባረኩልኝ። ጆዬ እግዚአብሔር ይባርክ። ሰላም ሁኑ። ታንክ ዩ። እሺ ጸጋ ይብዛልህ ነፂ፣ እንሄድበታለን። አንተውም እንዲሁም ከዚህ በኋላ በኦጂም በዚህ ትምህርትም አስፈላጊ ከሆነ በእስልምናውም እንዲሁ ኑፋቄዎቹ በአጠቃላይማ መነሳት መቻል አለባቸው። የኦጂም ኦጂ ላይም ከዚህ በኋላ እነ ጆ እነ ሰሌ ምናምን እንኳን ከዛ በፊት ይሰራሉ። እኔ አሁን ከዚህ በኋላ እኔም እንሄድበታለን በዛ ጉዳይ ላይ እና ኑፋቄ መገለጥ አለበት የሚል ነው። ቢኒ ከተመለስክ ቀጥል። እሺ ትንሽ ደቂቃ ልናገርና ከዛ ሰጣችኋለሁ። እና በረከቱ አሁን ለምሳሌ ካቆምኩት እንድቀጥል ብዬ ነው። በረከትን በተመለከተ መጽሐፍ ቅዱስ ድህነትን እንዴት ማሸነፍ እንዳለብን መጽሐፍ ቅዱስ ካውንስል የሚያደርግብን ምሳሌ መጽሐፍ ላይ ድሃ እንዳትሆን፣ እንቅልፍ አትውደድ፣ ቸልተኛ አትሁን እያለ የሚያወራበት ክፍል አለ እና ሰው እንዲሰራ መስራት እንዳለበት፣ መትጋት እንዳለበት፣ ሴቭ ማድረግ እንዳለበት መጽሐፍ ቅዱስ ስለዚህ ፓርት ያስተምራል ማለት ነው። በዚህ ቦታ ግን የሚነገረው ምንድን ነው? ባይ ዲፎልት አሁን ለምሳሌ እኔ የአብርሃም ልጅ ስለሆንኩኝ በቃ የአብርሃም በግና የአብርሃም ሀብት ወደ እኔ መምጣት አለበት። አብርሃም እግዚአብሔር በዘፍጥረት ምዕራፍ 13 ምዕራፍ 15 ከዛ በኋላም ስለባረከው እኔን ግድ መባረክ አለበት የሚል ነው እና ገላትያ ግን ጳውሎስ የሚያመጣው ግን የአብርሃም በረከቱ ክርስቶስ እንደሆነ ዘሩም ክርስቶስ እንደሆነ ነው የሚናገረው እና ትላንትና ራሱ ስጠይቀው አብርሃም ከቤቱ ሲወጣ ድሃ ነበር ወይ? ምክንያቱም ብዙ ሰው አብርሃም ከቤቱ ሲወጣ ድሃ እንደነበረና እግዚአብሔር በጎች እንደሰጠው ምናምን አድርጎ ነው የሚያስበው በዛ ስብከት፣ ምክንያቱም እንደዛ ስለሚባል። ግን አብርሃም ሀብታም ሰው ነበረ። ገና እግዚአብሔር ሳይጠራው በጣም ሀብታም ልጥጥ ሀብታም የነበረው ማለት ነው። የአብርሃም ታሪክ ሄደን ማንበብ እንችላለን። አባቱም ልክ እንደ ቅድም እንዳልኩት ጣዖትን ሰርቶ እንትን የሚያረግ ሰው ነበረ፣ የሚሸጥ ሰው ነበረ ማለት ነው እና በዚህ አይነት ቢዝነስ የነበረ ሰው ነው አብርሃም እና ገና ከቤቱ ሳይወጣ ብዙ ንብረት እንደነበረው መጽሐፍ ቅዱስ እንዲያውም ብዙ ሀብት ይዞ ሚስቱም ይዞ ሎጥን ይዞ እንደወጣ ነው መጽሐፍ ቅዱስ የሚናገረው እና የእግዚአብሔር ፎካስ አብርሃም ላይ ይሄ ምድራዊ ቁስ ጋር አልነበረም። ይልቁንም አብርሃም የጠራው አህዛብን በእምነት እንዲያጸድቃቸው ነው ብሎ ጳውሎስ ይናገራል ማለት ነው እና የአብርሃም ትልቁ ሀብት በእምነት ያገኘው ጽድቅ እንደሆነ ነው አዲስ ኪዳን ገላትያ ላይ ምዕራፍ 3 ጳውሎስ የሚናገረው ማለት ነው። ይህንን ቃል ግን ትዊስት ከተደረገ ወይም ደግሞ ከተጣመመ ግን ምንድን ነው የሚመስለው? እግዚአብሔር አብርሃም ጠርቶ እንደባረከው የአብርሃም በረከት ደግሞ ተብሎ የሚነገረው ብዙ ጊዜ መንፈሳዊም ስጋዊም ቁሳዊም ተብሎ ነው የሚዘረዘረው። እዛ ጋር ነው ችግር የሚመጣው። ብዙ ሰዎችም ቪክቲም የሚሆኑ የእግዚአብሔር ቃል የሚለው መቀበል አለባቸው ምናምን ስለሚባሉ ልክ ይመስላቸውና በዚህ ትምህርት የዚህ ትምህርት ሰለባ ይሆናሉ። ከዛ መጨረሻው ግን እንደ አብርሃም ብዙ በግ ካላገኙና ብዙ ሀብት ካላገኙ ፍርስትሬሽን ነው የሚሆነው። ምክንያቱም እንደ አብርሃም እንደዛ የምናገኝ ብንሆን ኖሮ ሁሉ ጴንጤ እንግዲህ ባለ ሀብት በሆነ ነበር ማለት ነው በዛ ስቴትመንት መሰረት።
ነገር ግን እውነት ባለሀብት ነን፣ ጳውሎስ እንደሚናገረው ባለሀብት ነን። ምክንያቱም በእምነት የሚገኘው ሀብት ስላገኘን ማለት ነው። እና አንደኛ ነው። ሁለተኛ ኢየሱስ ክርስቶስ እኔን የእግዚአብሔር መንግስትና ጽድቅን ፈልጉ ይሄ ሁሉ ይከተላችኋል የሚለው የእግዚአብሔር ቃል ክፍልም ይነሳል። እና እሱ ምንድነው ልክ እግዚአብሔር ጽድቅ ካገኘን በኋላ ሁሉ ይከተላል የሚለው ሁሉ ሀብቱንም እንትኑም ተብሎ ይዘረዘራል። እሱም ልክ አስቀድሜ እንዳልኩ ከኮንቴክስት ነው የሚወጣው። ምክንያቱ ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን ብላችሁ አትጨነቁ ነው ያለ ኢየሱስ። ስለ መብላት፣ ስለ መጠጣትና ስለ መጨነቅ፣ ስለ መልበስ ነው። እና ጳውሎስም የሚያነሳው አንደኛ ጢሞቴዎስ ምን በላውና ምን ጠጣው ምን ለብሰውን ካለን ይበቃናል ይላል። እና መጽሐፍ ቅዱስ ሀብት ብሎ የሚያስቀምጠው ልክ አለው ማለት ነው። አሁን ለምሳሌ ሳውዲ አረቢያ ሄደህ ሳውዲ አረቢያ ያለው ሀብታም እና ኢትዮጵያ ውስጥ ያለው ሀብታም ብናለካካቸው ሳውዲ አረቢያ ያለው ሀብታም ኢትዮጵያ ያለው ሀብታም ለሳውዲ አረቢያ ያለው ሀብታም ድሃ ነው። እና ከየትኛው አንግል ነው ሀብትን እየመዘን ነው ያለ ነው የሚለው ሌላ ጥያቄ ነው። ምክንያቱ አዲስ ኪዳን የሚያስተምረን ምን በላው ምን ጠጣው ምን ለብሰው ካለልን በቂ እንደሆነ ነው የሚያወራው ጳውሎስ። ኮንተንትመንት ምክንያቱ እግዚአብሔር መምሰል ይበቃኛል ከማለት ጋራ ትልቅ መንፈሳዊ ሀብት አድርጎ ነው ሐዋርያው ቅዱስ ጳውሎስ የሚያስቀምጠውና ኢየሱስም ያለው እሱን ነው። የምትበሉት የምትጠጡት አትጨነቁ፣ የሰማይ አባታችሁ ይህንን እንደሚያስፈልጋችሁ ያውቃል የሚለው ሌላ ትርጉም ይሰጠዋል። ሌላ ትርጉም ሲሰጠው ከዛ አሁን የእግዚአብሔር መንግስት አግኝቻለሁ የቀረውን ፎቁ ነው ወደሚል ሌላ ሀሳብ ይኬዳል ማለት ነው። ይሄም ችግር ነው። ሌላ አሁን ቅድም ቤቲ ነው ማነው ስናገር እንደጠቀሰው እምነት ደረጃዎች አሉ የሚል ትምህርት አለ። አሁን ለምሳሌ ሰው ታሞ ማይፈወስበት እምነት አለ። ታሞ የሚፈወስበት እምነት አለ። ከዛ በኋላ ከፍ ያለው ግን ማይታመምበት እምነት ደግሞ አለ ብሎ ያስቀምጡትና ከዛ ያዕቆብ መጽሐፍ ላይ ያለ አንድ በመካከላቸው የታመመ ቢኖር የሚለው ዝቅተኛ እምነት ካለው ሰው አንጻር ነው የሚፈታው ማለት ነው። እና ብዙ ሰዎች ይሸማቃቃሉ። አሁን ለምሳሌ ታምም ያለው ለማለት ይሸማቃቃሉ። ምክንያቱ ታምም ያለው ካለ በሌላ አባባል ምን እያለ ነው? በጣም ዝቅተኛ የሆነ እምነት አለኝ እያለ ስለሆነ ሰውም እንደዛ ስለማይፈልግ ታሞ ምን ይላል? እኔ በክርስቶስ ተፈውሻለሁ ይላል። ታሞ እያለ ማለት ነው ሊትራል ሲክነስ ያለው። እና መጽሐፍ ቅዱስ ግን እንደዛ አይደለም የሚያስተምረው። ምክንያቱ ታማችሁም ተፈውሻለሁ በሉ ስለሚባሉ ለምን የእግዚአብሔር ቃል በቁስሉ ስብራት ተፈውሰናል ስለሚል አሁን ጥቅሱ ይወጣና አውት ኦፍ ኮንቴክስት ኤጌን ማለት ነው። መጽሐፉ ግን የሚነግረን ከታመምን ፈውስ እንደሚያስፈልገው ነው የሚነግረን እና የቤተክርስቲያን ሽማግሌዎች መጥራት እንዳለብን ከዛ እነሱ እጅ የጫኑ እንደሚጸልዩልንና የእምነት ጸሎት ፈውስን እንደምታደርግ እግዚአብሔር እንደሚያስነሳው ይናገራል። ግን ይሄንን ቃል ላለመቀበል ይሄ የእምነት ችግር እንደሆነ ነው የሚቀመጠውና ብዙ ሰው በዚህ ሎው ፌዝ ስቲም ኢንፌሪዮሪቲ እየተጠቃ ነው ቤተክርስቲያን ሄደው። ለዛ ነው አንዳንድ ሰዎች እንደ ትልቅ ነገር የሚቆጠሩ በቃ እነዚህ ሰዎች ቃል ካወጡ እኔ ጋር ካለው እምነት የነሱ እምነት ይልቃል ተብሎ ስለሚታመን ነው የእግዚአብሔር ሰው ቃል አውጣብኝ ቃል ሳወጣ ተቀበሉት እንደ ጎልኪፐር እንደ በረኛ ምናምን የሚለው ሰዎቹ እዛ ሌቨል ኦፍ ፌዝ እንዳሉ ተደርጎ ስለሚሰበኩና እንደዛ ስለሚታመን ነውና ሰዎቹ ወደ እግዚአብሔር ቃል ልክ ሁለተኛ ጢሞቴዎስ ላይ መጽሐፉ እንደሚነግረው የእግዚአብሔር ቃል በትክክል የሚያካፍል ይለዋል ወይም ደግሞ ዲቫይዲንግ the word of truth rightly ይለዋል እና እንደሚያስረዳ የሚያሳፍር የሌለው አገልጋይ ይለዋል ማለት ነው። እና እንደዚህ ካልሆንን ግን ወይም ደግሞ እኛ እንደ እግዚአብሔር ሰዎች ራሳችን የሚነገረው ያለው ቃል ከአውዱ የጠበቀ ነው ብለን መመርመር ካልቻልን እንደዚህ አይነት ሰለባ እንሆናለን። በአራተኛ ማስነሳው ምንድነው? እግዚአብሔር በእኛ ውስጥ ስላለ በቃ እኛ ስንናገር ልክ እግዚአብሔር እንደሚናገር ነው። ምክንያቱም partaker of his divine nature የሚለው በቃ እግዚአብሔር ነው ውስጣችን ሆኖ የሚናገረውና የሆነ ነገር ሳይሆን ሁሉም ነገሩ ነው ውስጣችን ያለው ሁሉም ነገሩ ነው በቃ እኛ ላይ ያለው በቃ ልክ እኛ እግዚአብሔር እንደሆነ አይነት ማለት ነው። ሶ ፓርቴክ ሚለው ራሱ ቀደም አልቀበልም ሲል ነበር እንትና ምክንያቱ የተወሰነ ተካፍዬ የተወሰነ አልተካፈልኩም። ቃሉ ግን ፓርቴክ ነው። ፓርት ማለት የተከፈለ ማለት ነው። ቴክ ማለት መውሰድ ማለት ነው። እና የእግዚአብሔር ያካፈለን ባህሪ አለ፣ ያላካፈለን ባህሪ አለ። እና ያካፈለን ባህሪ ፍቅር፣ ይሄ ታማኝነት፣ ፍቅር
ይበቃኛል ማለትን ምናምን እነዚህ የመንፈስ ፍሬ ብሎ ገላትያ ላይ የሚያስቀምጥ ይሄ እሱ ያካፈለን ያላካፈለን ግን አለ ማለት ነው። ለዛ ነው እሱ ጋራ ጥግተኛ የምንሆነው እኛ። ሰው የእግዚአብሔር ጥግተኛ ነው እንጂ በራሱ እንትን አይደለም። በቃ በራሱ እንትን የሚያደርግ ምናምን አይደለም። ግን እንደዛ ተብሎ ስለሚሰበክ ብዙ ሰዎች ሰለባ የሚሆኑ በዚህ ምክንያት ነው ብዬ ነው ማምነው። ሙሌ እግዚአብሔር ያክብርልኝ። ተባረኩ።